በከዘራቸው በመረዳት ከመቀመጫቸው ተነስተው ቆሙና ዶክተር ስለናንተ ጉዳይ ከቤት ጋር እየተደራደር ነው። ቁርጥ ያለ ስምምነት ላይ ስንደርስ እንድታውቁ ይደረጋል። በምንድን የምትደራደሩ? እነዛን አራጅ ወንጀለኞችን ለማስለቀቅ እነሱ ተለቀው ከተጠያቂነት ከሚያመልጡ እኔ እዚሁ የሆንኩ ብሆን ይሻለኛል። ፊታቸውን ዞሮ እግራቸውን እየጎተቱ ወደ መውጫቸው መጓዝ ጀመሩ። ጥያቄን መልሱልኝ እንጂ ነገርኩሽ ዶክተር፣ ስምምነቱ ሲጠናቀቅ እንድታውቁ ይደረጋል አሉና በራፉን ቆረቆሩ። ከውጭ ያለው ጠባቂ ከፈተላቸው። ወጥተው ሄዱ። እሷ በቆመችበት ተንገዳገደች። ራሷን ለመቆጣጠር ብትሞክርም አልቻለችም። ተዝለፍልፋ ወደቀች። እንዴ ዶክተር፣ ደስታ ነው ወይስ ዋቴ ሰርተሽ እንዲለቁሽ እየሞከርሽ ነው? አለ ካሳ ሁኔታዋ ግራ ገብቶት። መልስ ሲያጣ ከመቀመጫው ተነሳና ተጠጋት። ቁጢት አለና ወዘወዛት። አትንቀሳቀስም። ሰቅስቆ በማቀፍ አልጋ ላይ አስተኛትና በሩን ሄዶ በኃይል አንኳኳ። ጠባቂው መጥቶ ከፈተ። ምን ተፈጠረ? ራሷን ሳተች ማለት። ሁለቱም ተጠጓት። ጠባቂው ዘቅ ብሎ ትንፋሿን አዳመጠ። ፈጠን ብሎ ጠረጴዛ ላይ ያለ የውሃ ጆግ አነሳና በጨርቅ እየነከረ ያቀዘቅዝላት ጀመረ። ከ3 ደቂቃ በኋላ ነቃች። ምን ሆኜ ነው? በደስታ ራስሽን ስተሽ። ካሳን ይመለሰላል። ምንድን የምትቀባጠረው? የምን ደስታ ነው? ጮኸችበት። ጠባቂውም ዶክተር ተረጋጊ፣ ስለተጨናነቅሽ ይሆናል ራስሽን ያሳትሽው። ይህን ሁሉ ትህትና ይዘህ የወንጀለኛ ጉዳይ አስፈጻሚ መሆን አይከብድም አለችው። ከመጀመሪያው ቀን አንስቶ እያሳያቸው በነበረው ትህትናና ስርዓት ያለው መስተንግዶ ተገርማ ዶክተር ህይወት ከባድ እንደሆነች መሲስ ላንቺ አልነግርሽም። አንዳንዴ ገነት ይደርስብኛል ብለሽ የጀመርሽ መንገድ ቤት አዝሮ ሲኦል እንደሚጥልሽ አታውቂም አልና ከተቀመጠበት ተነስቶ ቆመ። እንዳው አንድ ነገር ላስቸግረህ፣ የምችለው ከሆነ ችግር የለም። አንድ ቦታ ለመደወል ስልክ ፈልጌ ነበር። በራሴ እንደዛ ማድረግ አልችልም ታውቂያለሽ። በራፉ ላይ ሁኔታዎችን የሚቆጣጠር ሌላ ጠባቂ አለ። ማድረግ የምችለው አለቄ ጋር ደውዬ ሐኪም እንደሚያስፈልግሽና ስልክም እንደጠየቅሽኝ እነግራቸዋለሁ። ከዛ መልሱን አሳውቅሻለሁ ብለው ወጥቶ ሊሄድ በራፉ አቅራቢያ ሲደርስ ቆይ አንዴ ብላ አስቆመችው። ኮሜዲኖ ላይ ካለ ማስታወሻ አንድ ሉክ ቀደደችና አቤት፣ እኔን ለማስለቀቅ ከሼኩ ጋር እንደተደራደርክ መሆኑን አውቃለሁ። በምንም አይነት እኔን ለማዳን ብለ እነዛ ሰው በላ ቆራጮች እንዳያመልጡና ነፃ እንዲወጡ እንዳታደርግ። እኔ ባለሁበት ተወኝ። እነሱ በአደባባይ እንዲሰቀሉና 80 ቦታ እንዲቆራረጡ ነው የሚፈልገው። ደግሞ ቤተሰቦችን በሰላም ወደ ቤታቸው እንዲመለሱ ስላደረግ አመሰግናለሁ። በጣም ነው የምወደው። ስልክ ቁጥር ጽፋ ከጨረሰች በኋላ በዚህ ቁጥር ደውልና ለሚያነሳው ሰው ይህን መልእክት ንገርልኝ። አውቃለሁ ትልቅ ውለታ እየጠየቅኩ ነው፣ እባክህ እሺ ምን ቢል ሳይል ወረቀቱን ተቀብላት ኪስ ውስጥ ጨመረና በራፉን በላያቸው ላይ መልሶ በውጭ መቆለፍ ሄደ። አይገርምሽም ዶክተር? እነዚህን ሰዎች በጣም ነው የወደድኳቸው። ካሳ ነው ተናጋሪው። ሂድና ሳማቸው። እኔ የወደድኩትን ስስም አይተሽ ታውቂያለሽ? ለምሳሌ አንቺን ስምሽ አውቃለሁ። ምንም አልመለሰችላትም። ከላይ ያለበሰችውን አልጋ ልብስ ወደ ላይ ሳበችና ሙሉ በሙሉ ፊቷን ሸፈነችና እንቅልፏ መጥቶ አልነበረም። በጸጥታ በካሳ አንጀት አደብን ንግግሮች ሳትረበሽ ለማሰብ እንጂ። እሱም ወደ ሌላው አልጋው ዞሮ ከነጫማው ወጣና ተዘረሮ ተኛ። በደቂቃ ውስጥ ነበር ጭልጥ ያለ እንቅልፍ የወሰደው። አቤት ከአቶ ሙሉ ፊት ለፊት ቁጭ ብሎ እየተደራደረ ነው። አቶ ሙሉ የነገርኩህን ነገር አሰብክበት? አዎ አስቤበታለሁ፣ ግን መስመሰለ እባክህ ከዚህ ጉድ አውጣኝ። ወደ ውጭ እንድወጣ ከረዳኸኝ ግማሽ ሀብቴን ላስተላልፍልህ እችላለሁ። ግማሽ ሀብትህ ምን ያህል ይሆናል? እስከ 20 ሚሊዮን እና 20 ሚሊዮን ልትሰጠኝ እንደነገርከኝ ከሆነ እስካሁን የ205 ሰዎች ኩላሊት በጥቂት ገንዘብ እየገዛችሁ አንዱንም በአደጋ ሆስፒታል ከገቡትና ከሞቱ ሰዎች ሰርቃችሁ ሽጣችኋል። የ52 ሰዎች ልብ ሽጣችኋል። ሌላም ብዙ የሚዘገኑን ወንጀሎች። አዎ ብዙ ሲኩ ያልካቸው ወንጀሎች ፈጽመናል ነግሬሃለሁ። ምነው ታዲያ ስትፈጽም ያልደከማችሁ? አሁን ስታወራ አንገሸገሸ። ስማኝ፣ ከጠቀስክልኝ ወንጀሎች ውስጥ ቢያንስ ግማሹ በእናንተ ታፈነው ልባቸውን በመዘረፍ እንዲሞቱና ሰውነታቸው በአዚድ ቀልዶ ለቀብር እንኳን እንዳይበቁ የተደረጉ ናቸው እና 20 ሚሊዮን ሳይሆን 20 ቢሊዮን ብር ቢኖርህ እንኳን አያድንህም። ግን የዚህ ሐሳብ ጠንሳሽም ዋናው አድራጊ ፈጣሪ እኮ ፕሮፌሰሩ ነው። የኔና የሼኪው ትንሽ ድርሻ ነው በማለት ራሱን ለመከላከል የሚያደርገው ጥረት ቀጠለበት። በንግግሩ አብያት ተንቀጠቀጠ። ግን ምን አይነት ህሊና ቢስ ሰው ነህ? እንደዚህ አይነት ቃላቶች ከአንደበት ተሰጣውታ ትንሽ አያደናቅፍም? ስማ፣ እኔ እድሜን ግማሽ ማጅራት መቼ ሆኜ አሳልፌያለሁ። በዚህ ሂደት በስህተት አንድ ሰው በእጅ ላይ አልፎና ከዛን ቀን ጀምሮ ንጹህ እንቅልፍ ተኝቼ አላውቅም። እናንተ ያን ሁሉ ሰው እንዲህ ጨፍጨፋችሁ እንዴት ነው በሰላም መተንፈስ የምትችሉት? ምን አይነት አውሬነት ነው በውስጣችሁ ያለው? አሁን ዝም ብለህ ስማኝ። እኔ እናንተን ለመንግስት አሳልፌ ሰጥቼ በፍርድ ቤት እንድትዳኙ መጠበቅ አልችልም። ምናልባትም የሞት ፍርድ ቢፈረድባችሁ እንኳን አያረካኝም። እሺ እንዲሆን የምትፈልገውን ንገረኝ። ኩላሊታቸውን ለተዘረፉ 35 ሰዎች ማግኘት ችለናል። እነሱ ዘንድ ላይ ሆነው ጠበቃ ገዝተው ሆስፒታላቸው ከሰዋል። እርግጠኛነት ፍርድ ቤቱን ተገቢውን ካሳ ስለሚበይንላቸው የሚከፈለው ከናንተ ከፕሮፌሰሩ ሼር ተቀንሶ ነው። እንዴ ሼኪውስ? ከዚህ ጉዳይ ከተገኘ እያንዳንዱ ትርፍ ተካፋይ ነበሩ እኮ።
ጥሩ። ለጊዜው ግን እሳቸው ደውዬ እዚህ ወንጀል ውስጥ አይካተቱም። ላንተ ቤተሰብ የሚሰጠውን ብር ከሳቸው ነው የምንቀበለው። በዛ ላይ ዶክተሯና ጓደኛዬ በእሳቸው እጅ ነው ያሉት። ግን መነኝ ቀኑ ሲደርስ ራሴው ለሰሩት ወንጀል በደንብ አስከፍላቸዋለሁ። ለዛም ቃል እገባልሃለሁ። አንተ ግን ስለ ሆስፒታሉ ሼር እርሳቸው፣ ምንም አይሆንብህም። ቤተሰቦቼ እዚህ ወንጀል ውስጥ የሉበትም። ሚስቴ በጣም ሃይማኖተኛና ፍርሃ እግዚአብሔር ያላት ሴት ነች። እናም በኔ ኃጢአት እነሱ መቀጣት የለባቸውም። አንድ ያላቸው መተዳደሪያ ደግሞ ይህ ሆስፒታል የሚገኝ ገቢ ነው። እሱን እኮ አየሁኝ። ሚስትህንም ልጆችህንም አነጋግሬያቸዋለሁ። ስላንተ በሚዲያም በሰሙት ነገር ተሳቀውና ተሸማቀው ነው ያሉት። ብትሞት ራሱ ያን ያህል አያዝኑም። እንዴት አንተን የመሰለ የሰይጣን ታናሽ ወንድም እዛ ቤተሰብ ውስጥ ሊኖር እንደቻለ ማሰብ እንኳን አልቻሉም። አዝናለሁ። አይ አንተ ማህዘኔት የሚባል ነገር ውስጥህ የለም። ይልቅ አሁን ስማኝ፣ ለቤተሰቡ 20 ሚሊዮን ጥሬ ብር እንዲደርሳቸው አደርጋለሁ። ያን በስልክ እንድታረጋግጥ ይደረግልሃል። ከዛ በኋላ ግን ያልከውን ታደርጋለህ። በመጀመሪያ እያንዳንዱ ሰው ወንጀል በዝርዝር ምን እንደሰራችሁ፣ የእያንዳንዱ ወንጀለኛ ድርሻ ምን እንደነበረ፣ በተለይ ፕሮፌሰሩና ባለስልጣኑ ላይ ትኩረት ትተናለህ። ያንን በቪዲዮ ይቀረጻል። የራስህንም ወንጀል ሳትረሳ ማለት ነው። ኑዛዜ በለው። ያልከውን ማለቴ 20 ሚሊዮን ብር ለተበተሰው እንዲያገኙ ካደረክ ያልከውን በደስታ ነግርሃለሁ። ለዛ ትጠራጠር። ቀረጻው የምታደርገው ብሩን እንዳገኙ ካረጋገጥክ በኋላ ነው። ግን ከዛ በኋላ ደግሞ ሌላ አንድ ነገር ይጠበቅብሃል። ምንድነው? እኛ በመረጥነው ቦታ ላይ አንተ በመረጥከው መንገድ ራስን ታጠፋለህ። ምን? አዎ፣ ይህ እኮ ለአንተ አይነቱ ጭራቅ ትልቅ እድል ነው። እንደ ወንጀል ቢሆን እያንዳንዱ የሰውነት ብልት እየተቆራረጠ ሞትን እስከምትለምን መቃት ነበረበት እና ግን ያው በአንተ ልክ አውሬነት ውስጣችን ስለሌለ ምህረት አድርገንልህ ነው እንዲህ አይነት የክብር ሞት አማራጭ የቀረበልህ። ራስን በራስ እንድታጠፋ ልንተባበረው ወስነናል። እንዳልኩህ የመሞት ዘመቻው ግድ የለም። ራስን መምረጥ ትችላለህ። ከፈለክ በሽጉጥ፣ ከፈለክ በመርዝ፣ ከፈለክ ደግሞ ተንጠልጥለህ እኛ የመረጥከውን መሳሪያ ያለምንም ክፍያ እናመቻችልሃለን። ምን ትላለህ? ሌላ ምርጫ የለም? አለ። ምን አለ? በጉጉት ኩላሊታቸውን ተዘረፈባቸው ያልኩ 35 ሰዎች በአንድ አዳራሽ ውስጥ እንዲሰበሰቡ አመቻችና እጅ እግርህን በማሰር መካከላቸውን ጥለሃለን። ከዚህም ሆኖን ማየት እንችላለን። እሺ ፕሮፌሰር ውስጥ እንደኔ የሚሆነው እንደኔ ራሱን እንዲያጠፋ ልታደርጉት ነው? አይ በፍጹም። እሱ አንተ ያገኘውን ትልቅ እድል አያገኝም። በእጆቼ ቀስ በቀስ ነው የሚገድለው። ምናልባት 1 ወር ሊፈጅብኝ ይችላል። ለማንኛውም ማሳሰቢያ፣ አንድ ቀን አለ። ነገ በዚህን ሰዓት ተመልሼ እመጣለሁ። የዛን ጊዜ የመጨረሻ ውሳኔህን ታሳውቀኛለህ ብሎ በራፉን ዘግቶበት ወጥቶ ሄደ። አብየት ከጓደኞቹ ጋር ሆኖ እቤቱን የድግስ ቤት አስመስሎታል። ያልተገዛ መጠጥና ያልተሰናዳ የምግብ አይነት የለም። ይህ ሁሉ ሽርግድ ዶክተር ሰጲራን ለመቀበል ነው። አዎ ዛሬ ማታ ከሸህጣሃ ሰዎች እጅ ይረከባታል። በህይወቱ በዚህ መጠን ሰውን አፍቆት አያውቅም። ከፍቅረኛው ጋር ያለው ቀጠሮ እስኪደርስ አላስችል እንዳለው አዲስ አፍቃሪ 10 ሞባይሉን እያወጣ ሰዓቱን ያያል። ካሳ ከ10 ሰዓት በፊት የተቀለቀቀው እንደዚህ የሆነበት ምክንያት የአቶ ሙሉን የመጨረሻ ወሳኝ ሁኔታ እንዲቀርጽ ከሸህጣሃ ጋር በተደረገ ስምምነት ነው። አብየት ካሳን ሲረከብ አብሮ 20 ሚሊዮን ብር ተቀብሎ ለአቶ ሙሉ ቤተሰብ ሚስጥሩን በጠበቀ ሁኔታ አስረክቦት አቶ ሙሉ እንዲያረጋግጥ ከባለቤቱ ጋር በስልክ አገናኝቶት ነበር። በወቅቱ የባለቤቱ ስምም ቅስም ሰባሪ ነበረ። ሙሉ አሁን ለእኛ ገንዘብ ምን ያደርግልናል? የሀገር ሁሉ ብር ብትልክልን እኮ ከደረሰብን ውርደት አያወጣንም። ሙሉ ስላንተ ከሰማው በኋላ ቤተክርስቲያን ሄጄ አላውቅም። ለምን እንደሆነ ታውቃለህ? ፈጣሪ ፊት መቅረብ አፈርኩኝ። ስለ ባሌ ቢጠይቀኝ ምን ብዬ መልስለታለሁ? እኛና መሰል ስሜት የሚያደፈርሱ ንግግሮችን ከማያባራ እንባ አጅባ ተናገረች። ከዛ በኋላ አቶ ሙሉ በስምምነታቸው መሰረት ራሱ የሰራውን የፕሮፌሰሩን እና የባለስልጣኖችን እያንዳንዱ የፈጸሙትን ወንጀል አይነትና ያገኙትን ብር መዘርዘር እና ለእያንዳንዱም ያለውን መስረጃ በማቅረብ ተቀረጸ። ከአብየት ጋር በገባው ውል መሰረት የሼኪውና የዶዬን ስም አላነሳም። ግን የአቶ ሙሉ የቪዲዮ ኑዛዜና መረጃ ካየ በኋላ ፖሊስ ምርመራ መጀመሩን ወደ ነዶዬ መቅረብ ስለማይቀር ካሁኑ ከውስጣቸው ሁለቱ ራሳቸውን ለፖሊስ አሳልፈው በመስጠት በፕሮፌሰሩ የሚታዘዙትን ወንጀሎች ሁሉ እሱ ብቻ እንደፈጸሙ እንዲናዘዙ ተመቻችተዋል። ያው ልጆቹ የእውነቱን በእያንዳንዱ ወንጀል ስለነበሩበት የሚሰጡት ቃል ከአቶ ሙሉ ቪዲዮ ጋር እንደማይጣረዝ ታምኗል። ከዛ ከ2 ወይም ከ3 ቀን በኋላ ዶክተር ሰጲራ ከፕሮፌሰሩ እጅ እንዳመለጠች ተደርጎ ከጠበቃዋ ጋር ሆና እጇን ትሰጣለች። በተቻለ መጠን መረጃ ሁሉ የእሷን ነፃ መሆን ስለሚያረጋግጥ እስር ቤት ሳታድር በዋስ እንድትለቀቅ የተቻለውን ለማድረግ ውሳኔ ላይ ደርሰዋል። ስለ ዝርዝር ጉዳዩ ከህግ ሰዎች ጋር ካሁኑ እየተነጋገሩበት ነው። አብየት ከካሳ ጋር ዶክተር ሰጲራን ለመቀበል የተቀጠሩበት ቦታ ደርሰው መኪናቸውን አቁነው ገቢና ውስጥ ቁጭ ብለው ይመጡላቸው እየጠበቁ ነው። አብየት ግን አሞት ነበር ብለኸኝ ነበር አይደል? አዎ፣ በሰላም አላገኘት ይሆን እንዴ የሚል ጥርጣሬ ውስጡ ስላምሰማው ካሳን ጠየቀው። ካሳም አይ አሟታል አላልኩም፣ ግን ፌንት በልታ ነበር። ሰው ታይታመም ፌንት ይበላል እንዴ? አዎ፣ በደስታም ሊያደርገው ይችላል፣ ግን ሐኪም አላያትም።
አንድ ሐኪም መጥቶ አይቷት ሆስፒታል ሄዳ ተጨማሪ ምርመራ ታድርግ ብሎ ኪኒን ሰጥቷት ሄደ። ግን አሁን ስለሱ ርዕስና አሁን ስትመጣ ቀድሞ አቅፎ የሚሰማት ማን ነው? ምን ማለት ነው? ከማና ከማ? ከኔና ካንተ ነው። አንተ ደግሞ ለምንድን ነው የምታቅፋት? እንዳንተ ስለማፈቅራት ነው። አንተ ከስሮ የመጣው ዛሬ ነው። ከኔ ግን ከ5 አስጨናቂ እረፍት የለሽ ቀናት በኋላ ነው የማገኛት እና የማቅፋትም የሚሰማትም እኔው ነኝ አለው። ምንም እንኳን ንግግሩ ለካሳ ግራ አጋቢ ንግግር የቀልድ መልስ መስጠት ይምሰል እንጂ እውነትም ማድረግ የሚፈልገው ትክክለኛ ስሜቱ ነው ያንጸባረቀው። ንግግሩ እንዳገባደደ አንድ ማርሴዲስ መኪና እየተከፈተች መጣችና አጠገባቸው ቆመች። አብዮት ሽጉጡን በቀኝ እጁ ያዘና ፈጠን ብሎ ገቢናውን ለቆ ወረደ። የመኪናዋ ገቢና ተከፈተ። ዶክተሯን አወረዷትና መኪናው ተስፈንጥራ ከአካባቢ ተሰወረች። አብዮት ሽጉጡን ጎኖ ሻጠና ተንደርድሮ ወደሷ ሮጠ። እንደደረሰ ሙሉ በሙሉ እጆቹን በገባ ዙሪያ ጠመጠመውና በአየር ላይ አንስቶ አሽከረከራት። እንደተሸከማት ወደ መኪናው ያዛትና ሄደ። አረ አውርደኝ፣ እከብድሃለሁ። አረ በጣም ቀላል ነሽ። ምግብ አይሰጥሽም ነበር እንዴ? አይ ምግብ ነው የሚያወፍረኝ ብለህ ነው። መኪናው ጋር ሲደርስ አወረዳት። ካሳ ገቢና እንደተቀመጠ ሰው አልተንቀሳቀሰም። ስታየው ደነገጠች። እንዴ ካሳ መተሃል እንዴ? መምጣት እንኳን መጥቼ ነበር። ይህ አውሬ እንዳትወርድ እንዳትሰማት ብሎ አስፈራራኝ እንጂ አለ በቅሬታ። ማሙሽ ገቢናውን ልቀቅላትና ከኋላ ግባ አለው። አብዮት ጣልቃ ገብቶ አዘዘው። ኧረ ተው ኋላ ሆናለሁ ብላ ከፍታ ገባች። አብዮትም ገባና መኪናዋን አንቀሳቀሰ። አብዮት በስፒከር ወደ ኋላ እየተመለከታት ነው። ከስታለች። መክሳት ብቻ ሳይሆን ገርጥታለች። አይኖቿ ጉድጉድ ከማለታቸው በላይ ቁዝዝ ብለዋል። ለቀናት የረባ እንቅልፍ እንዳልተኛች ያስታውቃል። የጤናዋም ሁኔታ አሳስቦታል። እንዴ ወደ ቤት አይደል እንደምንሄደው ነው ወይስ አድራሻ ቀይራቸዋል ስትል ጠይቀች። የዚህ ጥያቄ መነሻ አብዮት መኪናዋን እያነዳበት ያለው አቅጣጫ ከቤታቸው አቅጣጫ ጋር ስላልገጠመላት ነው። አይዛውነን እግረ መንገዳችን እዚህ ሰፈር ጉዳይ ቢጤ ስላለች ነው፣ አያቆየንም። ጉዳይ ካለ ታዲያ እኛ ምን አገባን? አውርደና በታክሲ እንሄዳለን አለ ካሳ ተበሳጭቶ። ዶክተሯ ደነገጠችና አረ ችግር የለም እቤት ሄደን ምን እንሰራለን? እንደውም በዚህ ምሽት ነፋሻማ አየር ከተማውን መጦዝ አስደሳች ነው። በዛ ላይ አንድ ክፍል ውስጥ ታፍኜ መሰንበቴን አትርሳ። ላንቺ ብዬ ነው። ለሷ ብለህ ምን? ይህን ያንተን አስቀያሚ ፊት ለረጅም ሰዓት እያየች እንድትፈራ ብዬ ነው። ይህን ፊት ይዘህ ስታፈቅራት ግን ትንሽ አታሳዝንህም? በካሳ ሰጣች ንግግር ዶክተሯ የምትገባበትን ጠፋት። የአብዮት ንዴትን ለማየት አይኖቿን በፍርሃት አባ ወደሱ ስትልካቸው እሱ በካሳ ንግግር እየሳቀ ነው። መኪናውን አቆመ። ሆስፒታል ደግሞ ምን እንሰራለን? አሁን በንጭንጭና ቃና ጥያቄውን የሰነዘረው ካሳ ነው። አስቀያሚ ፊቴ እንዲያስተካክሉልኝ። ከእግሩ ስር የነበረ ጥቁር ፔስታል አነሳና ለዶክተር ወደ ኋላ ቀበላት። ምንድነው? ወደ ውስጥ አብረን ስለምንገባ ራስሽን ቀየሪ። ፔስታሉ ውስጥ ያሉ ቁሳቁሶችን ጎና ውስጥ ወንበር ላይ ዘረገፈችና በየተራ አየቻቸው። አንተ እነዚህ እቃዎች አሁንም አሉ? ከዚህ መከራ ሙሉ በሙሉ እስክንወጣ ያስፈልጉናል ብዬ አስቀምጫቸው ነበር። ይኸው ዛሬ ያስፈልጉን። እቃዎቹን ስታይ ከገዳዮቹ ሽሽት እንዴት እሱ እጅ እንደገባች እነዚህን ራስ መቀየሪያ የገዛላት ጊዜ ተሰምቶት የነበረው ስሜት ሁሉም ፊቷ ላይ ድቅን አለ። ጸጉሩን አጠለቀች፣ መነጽሯን ሰካች፣ በአንገቷ ዙሪያ ሻርፓን ጠመጠመችና አጠናቀቀች። አብዮትም ከገቢናው ለቆ ወረደና የዶክተሯን በራፍ ከፈተ። ውረጅ ዶክተር። ወረደች። ካሳ እኔም ልምጣ እንዴ? ቦርጭህን ቀደው እንዲያስወግድልህ ከፈለክና አይ እንደውም ትቻለሁ። የመድኃኒት ሽታ በጣም ነው የሚያስጠላኝ። ትተው ጎን ለጎን ሆነው ወደ ውስጥ መጓዝ ጀመሩ። ለምንድነው ግን ወደዚህ የመጣ ነው? ጠይቀችው። ታመሽና ራስሽን ስተሽ እንደነበር ሰምቻለሁ። ምክንያቱም ማወቅ አለብኝ እና ነገ ከነገ ወዲያ አይደርስም እንዴ? አይ የጤና ጉዳይ ለነገ አይባልም። አሁኑኑ መመርመር አለብሽ። ታውቃለህ አይደል? በጣም ምርጥ ሰው ነህ። መስሎሽ ነው? ምርጥ መሆን ፈልጌ አይምሰልሽ፣ ፈርዶብኝ እንጂ ማለት አለችው። የሚለው ስላልገባት አይ ምንም እንዲሁ ነው። በዚህ ግርድ ካርድ የምትቆርጠው ልጅ ፊት ለፊት ደርሰው ነበር። ካርድ ፈልገን ነበር። ላንተ ነው ለሷ? እስክሪብቶን ካርድ ላይ ቀስራ ለመጻፍ እየተዘጋጀች ስም ስትል ጠይቀች። ዶክተሯ ስሟን ለመናገር አፏን ስትከፍት እጹብ ብሎ ነገራት። አብዮት። ዶክተሯ በገረምታ ቀና ብላ አየችው። እጹብ አብዮት ካርዳቸውን ተቀብለው እየተሳሳቁ ወደ ተዘጋጀው ተራ ወደ መጠበቂያ ወንበር ሄደው ጎን ለጎን ተቀመጡ። እጹብ ማነች ያለችው? እጹብ ልጄ። እንዴ ልጅ አለህ እንዴ? አይ ለአሁኑ የለኝም፣ ወደፊት ከኖረኝ ብዬ ነው ቀድሜ ስም ያወጣሁላት። በዚህ ጊዜ ስሟ ተጠራና ለምርመራ ገባች። አጠቃላይ ምርመራው 40 ደቂቃ ፈጀ። ጨርሳ ስትወጣ ግን ጎብጣ ነበር። እንባዋ ከቁጥጥሯ ውጪ ይራግፋል። አብዮት ሁኔታዋን ሲያይ በጣም ደነገጠ። እንደምንም ደግፎ መኪና ጋር ወሰደና ወደ ውስጥ አስገባት። ተከትሏት ገባና ከጎኗ ቁጭ አለ። እዛ ከጎኗ የለጠፍከው መኪናውን ማን እንዲነዳለህ ነው አለው ካሳ። ችላለውና ኧረ እባክሽ ዶክተር ምንድነው የተፈጠረው? ደረቱ ላይ ተለጥፋ መንሰቅሰቅ ጀመረች።
ካሳ እንዴ አንተ ምን አድርገሃት እያለ ገቢናውን ለቆረደና እነሱ ወዳሉበት የኋላውን በር ገባ። መሐከል አድርጓት ዶክተር ምን አይነት በሽታ ቢልሽ ነው እንዲህ ባዳይ ማቅ የለበስሽው? ይኸውልሽ አንቺ በዚህ በ15 ቀን ውስጥ ከስንት ወጥመድ ከስንት ሞት አምልጠሻል እና ምንም አዲስ ነገር መጣ። እነዛ ጭራቆች ያሸነፍሽ በሽታ ማሸነፍ ያቅትሻል። ደግሞ ካሁን ወዲያ እኛም ከጎንሽ ነን። መቼም ቢሆንም መቼ ብቻሽን አንተውሽም። አዎ አንተውሽም። እንዲህ እንዳሁኑ በግራና በቀኝ ደግፈን እስከ መጨረሻው እንንከባከብሻለን። ካሳ ቃል ገባ። ከጎኔ እንደሆናችሁ አውቃለሁ፣ ግን ያልገባችሁ ነገር አለ እኮ እንዲገባን ንገሪና እየለመንሽ እኮ ነው። አቤት ነው በጭንቀት ጠይቃት። አርግሻለሁ ማለት ማርገዝ ምንድነው? ከኔ ጋር አድርገን ነበር እንዴ? ነው ከኔ ተደብቃችሁ አደረጋችሁ? ካሳ አቤት ላይ ፈጠጠበት። አቤት ተናደደ። እስቲ አሁን እንኳን ቢሆን ዝም በል ዶክተር፣ አልገባኝም። እኔም አልገባኝም። የ7 ሳምንት እርጉዝ ነኝ። የዛና አውሬ ልጅ በሆዴ ተሸክሜያለሁ። የፈጣሪ ያለህ አለ አቤት ለ30 ደቂቃ። ሁሉም እርስ በርስ እንደተጣበቁ በመቀመጥ ከመተከዝና ከመብሰልሰል ውጪ የተነጋገሩት ነገር አልነበረም። ስጋዬ ነው ነፍሴን በውስጡ አቅፎ የሚዞረው ወይስ ነፍሴ ነች ስጋዬን አዝላ የምትዞረው? ነፍሴ ባትኖር ስጋዬ ራሱ መሸከም ይችላል? አይ በመሬት ስበት በማይክሮ ሰከንድ ውስጥ ተሸንፎ ዝልፍልፍ ብሎ ከመሬት እንደሚዘረር ጥርጣሬ የለኝም። አሁን እኔ 56 ኪሎ ነኝ። 30 ኪሎ የሚመዝን ዕቃ ትከሻዬ ላይ ቢጭኑ አኩብድጄ ልወድቅ እችላለሁ። ግን ደግሞ አስቡት እግሬ ከቁርጭምጭሚቴ በታች ስንት ኪሎ ይሆናል? 7 ኪሎ ይሆናል ብዬ ባስብ ከላይ ያለውን 50 ኪሎ ሲያርፍበት እንዴት ቅንጥስ ብሎ አልወደቀም? እንዴት ከበላይ ያለው ቅጥልጥል ነግስጋ መሸከም ብቻ ሳይሆን ያለምንም ጫናና መዳከም ይዞ ያለማቋረጥ በኪሎ ሜትሮች ርዝመት ወደ ተራራው ጫፍ ይዞት ወጥቶ መልሶ ወደ ሸለቆ ይዞት የሚወርደው። ለካ በጣም የሚፈልጉት ነገርም ቢሆን በተገቢው ጊዜና ቦታ ሁኔታ በእጅ ካልገባ ደስታ ሙሉ አይሆንም። ይህን ልጅ ትፈልገዋለች፣ በጣም ትፈልገው ነበር። ጋብቻውን 70% ስትፈልግ የነበረው እንደ ቢጤዎቹ ዘመናዊ ሴቶች ለፍቅር ሳይሆን ለልጆች ነበር። ጋብቻን ብቻ ሳይሆን ሀብታም መሆን የምትፈልገውም ለዛም ቀንና ሌት ሳትባክን ኖራ ያሳካችውን ሳትሳሳቅ ያለችው በቂ ልጅ መውለድ እንድትችል ነው። ከፕሮፌሰሩ ጋርም ከጋብቻው በፊት ተደጋጋሚ ወሲብ የፈጸመችው ስሜቷን መቆጣጠር አቅቷት ወይም እሱን አቅሏን እስክትስት ስለምታፈቅረው ሳይሆን በምትወልዳቸው የልጆች ቁጥር ላይ በጊዜ ካልጀመረች ችግር ያመጣብኛል ብላ ስለሰጋች ነበር። ይህ ችግር ከመከሰቱ በፊት አረገዝኩ አላረገዝኩ ብላ ብዙ ጊዜ ቼክ ስታደርግ ነበር። በዛም ለብዙ ቀናት ተሳቃለች፣ ብዙ ቀንም አልቅሳለች። ተጠራጥራም የመሃንነት ምርመራ ሁሉ አድርጋ ነበር። አሁን ይህ ችግር ከተፈጠረ በኋላ ግን ስለ እንደዚህ አይነት ነገር ማሰብ ቅንጦት ከመሆኑም በላይ ጊዜ ማባከን ስለሆነ አድርገውም ማስበውም አታውቅም። ግን ማርገዟን አሁን ሰማች። ሊያጠፋኝ ከሚያሳድደኝ ሰው ጋርና ሊገድለው ቃታውን ብቻ መሳብ ከሚቀረኝ ሰው ልጅ አርግሻለሁ። ይህ ጽንስ የወላጆቹን ስራ እያየ ምን እያለ ይሆን ስትል ራሷን ጠይቀች። ይህን እያሰበች ያለችው ከሆስፒታሉ ወደ ቤት እየሄደች መንገድ ላይ ሆና ነው። አሁን በዚህ ወቅት ከአደጋ መጠበቅና ከሞት የመትረፍ ፍላጎት አይደለም ማለት እንደው በሆነ ተአምር ብን ብሎ የመጥፋት ቢቻል በአስማት ቢሆንም የመሰር ወይ ደግሞ አባራ ሆና በመላው ምድር የመበተን ፍላጎት ነው ያላት። ልጅ በጣም ትፈልጋለች። መውለድም ለረጅም ጊዜ ስታለመ የቆየችው ነገር ነው። ሌላው ይቅር ከፕሮፌሰሩ ልጅ እንዲኖራት ስለተስከምሳል ሁሉ ደርሳ ነበር። ግን በዛ በምትለመንበትና በምትሳልበት ጊዜ ሳትጸንስ ለምን አሁን? ያ ነው እንቆቅልሽ የሆነባት። እቤት ደርሰው ስለነበር አብየት የመኪናውን ጥሩምባ ተጫነው። ብዙም አላስጠበቋቸውም። የውጭውን በራፍ ከፈቱላቸው። ገብቷ ቆመና ቶሎ ብሎ ከገቢና በመውረድ የሷን በራፍ ከፈተላት። እንዳለ የቤቱ ሰው እሷን ለመቀበል በረንዳውን ሞልቶታል። የሰብለው ልጅ በእድሉ ድክ ድክ እያለ ከበረንዳው ሮጠና ተጠመጠመባት። ጎንበስ ብላ ጉንጮችን እያገለበጠች ታመጨው። ሌሎቹም ከበረንዳው እየወረዱ በደስታ ከበቧት። በመጠኑም ቢሆን የጨፈገጋት ስሜት እየበረደ ሲሄድ ተሰማት። የሷ መጥፋት ይህን ያህል ያስጨንቃቸዋል፣ መፈታቷ ደግሞ ያስደስታቸዋል ብላ ግምት አልነበራትም። እሷን ከፊት አስቀድመው ተከትሏት ሳሎን ስትገባ ማመን አልቻለችም። በቃ አግብታ ወላጆች ቤት መልስ የተጠራች ነው የመሰላት። ሳሎኑ በተለየ እድሜ መብራቶች፣ ዲኮሬሽኖች ደምቋል። ጠረጴዛው በምግብና በመጠጦች ተሞልቷል። ፊት ለፊት ግድግዳ ላይ በትልቁ ዶክተር በሰላም ወደ ቤትሽ ስለተመለስሽ ደስ ብሎናል፣ እንወድሻለን ይላል። ቆማ ነበበችና በእውነት በጣም አመሰግናለሁ፣ እኔም በጣም ነው የምወዳቸው። ሳቅ ተናነቃት። ድሮም በቋፍ ነች፣ ስቅስቅ ብላ ለቀሰች። በእጁ ላይ እሷ ሰራተኛ ተከትሏት በለቅሶ አገዟት። አብየት አንገቱን አቀረቀረ። ሌሎቹ ትከሻዋን መታ መታ እያደረጉ ያጽናኗት ጀመሩ። ወደ መቀመጫዋ ይዟት ሄደና የራት ፕሮግራሙ ተከናወነ። ከአብየት ከካሳና ከዶክተሯ በስተቀር ሌሎቹ በደስታ ወደ መመጡበት ተሸጋገሩ። ዶክተር በጣም ስለደከመኝ ባርፍ ቅር ይላችኋል ስትል ሁሉንም በትህትና ፍቃድ ጠይቀች። ችግር የለም አሁን ነፃ ነሽ፣ ነገም ከነገ ወዲያም አብረሽን ነሽ። ተነሺ፣ ተኚ፣
ፈቀዱላት። በዚህ ጊዜ ካሳ ለምቦጩን እንደጣለ ወደ መኝታው ቀድሞ ተንቀሳቀሰ። ሆስፒታል ዝም ያለ እስካሁን አንድ ነጠላ ቃል እንኳን አልተናገረም። እንደዛ በመሆኑ አብየት አስደስቶታል። እራት ፕሮግራሙ ላይ የሆነ ነገር ዘባርቆ የልጆቹን ስሜት ልክ እንደነሱ ያደፈራረሰው ይሆን በሚል ስጋት ሲሳቀቅ ነበር ያመሸው። ዶክተሯ ከኋላ ተከተለችው። አብየትም እመጣለሁ ተጫውተዋልና ዶክተሯን ከኋላ ተከተላት። መኝታ ክፍላቸው ከሚገኝ አንደኛ ፎቅ ላይ እንደደረሱ ቆማ ጠበቀችውና አቢ አንድ ነገር ፈልጋለሁ አለችው። ምንድነው? ጠይቂኝ፣ ምን ላድርግልሽ? ተንሰፈሰፈ። ላናግረው ፈልጋለሁ። ማንን? መቼ? አሁን። እርግጠኛ ነሽ? አዎ። ዝም ብለውት ቀድሟት ተራመደ። ከኋላው ተከተለችው። መጨረሻ ከሚገኙት ክፍሎች መካከል አንዱን ከፈተና አብረሽ እንድገባ ትፈልጊያለሽ ሲል ጠየቃት። አይ ግድ የለም ብቻዬን ብሆን ይሻለኛል። በቃ እዚህ ኮሪደር ላይ ነው ያለሁት፣ ስትፈልጊኝ ጥሪኝ አለትና የበራፉን መግቢያ ለቀቀላት። አልፋ ወደ ውስጥ ገባች። ፊት ለፊቷ የምታየው ሰው መሆኑን ማመን አልቻለችም። ከግድግዳው ጋር ተበይዶ በተያያዘ ግዙፍ ብረት ጋር እጆቹ በሰንሰለት ወዲያና ወዲህ ተሰጥረው ተንጠልጥሏል። እግሮቹ ከተቀመጠበት ወንበር ጋር በተመሳሳይ ሰንሰለት ተጠፍንጎ ስለታሰረ መንቀሳቀስ አይችልም። ፊቱ በቦክስና በጥፊዎች በብዛት ቆሳስሎና ተደብድቦ ሌላ መልክ ሰጥቶታል። እላዩ ላይ የለበሰው ነጭ ሸሚዝ በደም ከመጨመለቁም በላይ ተቦረታትፎ ሲታይ ይቀፋል። እሱ አንገቱን ድፍት አድርጎ ያንጎላጅዳል። ክፍል ውስጥ ያለችው ባዶ ወንበር ወደ እሱ አስጠጋችና በ1 ሜትር ርቀት ላይ አስቀምጣ ተቀመጠች። እሺ ፕሮፌሰር። ድምጿን ሲሰማ ከገባበት ሰመመን እንደ መበረገር ብሎ ነቃለና አይኖቹን ከፈተ። አለሽ? በለሰለሰ በደብከመ ድምጽ ጠየቃት። ፕሮፌሰሩ ዶክተሯን እንዳያት ተገርሞም ተደስቷል። እዚህ ቤት ታግተው ከመጣበት ደቂቃ ጀምሮ እሷን አሁን ትመጣለች ብሎ ሲጠብቅ ነበር። እሱ ሊገድላት ወስኖ እያሳደዳት የነበረ ቢሆንም በሌላ ሰው ተገደለች የሚለውን ዜና ለመስማት ፈጽሞ ዝግጁ አልነበረም። ደግሞ ነገሮች እንዴት ዝብርቅርቅ ብለው እሱም በገዳዮች እጅ ከገባ በኋላ የሷ መገደል ለሱ ምንም የሚያስገኝለት ፋይዳ እንደሌለ ገብቶታል። ቢሆንም የሷ የመታገት ዜና ውሎ ሲያድር ተስፋ ቆርጦ ነበር። ገድለው የሆነ ጢሻ ውስጥ እንደቀበሯት እርግጠኛ መሆን ጀምሮ ነበር። አሁን ሳያት አላመነም። እሱም እንዲህ በተአምር እዚህ እስር ወጥቶ ነፃ የሚሆንበት እድል እንዳለው ተሰማው። አዎ እሷ እድሉ ነች፣ ብቸኛ እድሉ። ቢያንስ ስላሳለፉት በርካታ ጣፋጭ ጊዜያቶች ስትል ከዚህ ጉድ ታወጣዋለች። በዚህ አመነ። እሷንም ሊያሳምናት ወሰነ። እንደምንም ተዳክሞና ተንጧጥፎ የነበረው የውስጥ ኃይሉን አበረታታ። ይመስገነው እንዳንተ ሳይሆን እንደ ፈጣሪ አለሁኝ አለችው። በሰላም ስለተመለስሽ ደስ ብሎኛል። አንቺንም እንደኔ ያድርገውሽ ይሆን ብዬ ሳስብ ነበር አላት። የተናገረው ካንጀቱ ነው። እሷ ግን እንደማላገጥ ነው የወሰደችው። አይ ፕሮፌሰር፣ በዚህ አይነት ቅጥፈትህ እኮ ለዘመናት ስታታልልኝና ስትጫወትብኝ ነበር። ቢያንስ አሁን በዚህ ለመሞት ሰዓታት በቀረህ ቅጽበት እውነቱን ተናገር። እኔ እንደሆነ ምንም አይሰማኝም። እንዴት ትጠላህ እንደነበር፣ ምን አይነት ርካሽ አሻንጉሊትህ እንደነበርኩኝ፣ አዎ ጢባ ጥቢ መጫወትህ እንደነበርኩኝና በድድብነቴ ስትቅብኝ እንደኖርክ ነገረኝ። ኧረ ተይ፣ እንደማፈቅርሽ ታውቂያለሽ። እውነት ነው የምልሽ፣ ከነዚህ ሰዎች በሆነ መንገድ ካዳንሽኝ የእድሜ ልክ ባሪያሽ ነው የምሆነው። እሱ የሚያወራውን ችላለችና የራስዋን ወሬ ማውራት ጀመረች። ወደዚህ ከመምጣቴ በፊት አሞኝ ስለነበር አቤት በግድ ሆስፒታል ወሰደኝ። ተመረመርኩኝ። ምን እንደተከሰተ እስኪ ገምት። የ7 ሳምንት እርጉዝ ነኝ። የ7 ሳምንት ጽንስ በሆዴ አለ። ከማን ይሆናል ታውቃለህ? ካንተ። የዛሬ 15 ቀን በዛ አጋጣሚ ኤልያስ አስጠንቆን ከእጃችሁ በኋላ መልጣችሁና ብትገድላይ ኖሮ የኔና የ5 ሳምንት ልጅህን ነበር የምትገድለው ያለችውን ሲሰማ በፊት እሷን ሲያይ ከነቃው በላይ አሁን ነቃ። ይህ ልጅ ለሱ ተስፋውና ከዚህ ከገባበት ድቅድቅ ጨለማ የሚወጣበት ብቸኛ እድሉ እንደሆነ ተማመነበት። በውስጡ ፈነጠዘ። እሷ ንግግሯን ቀጠለች። ሰሞኑን በታገትኩባቸው ቀናቶች እዚህ የብቸኝነት ጉድጓድ ውስጥ ተወሽቄ ምን እየሰራው እያሳለፍኩ ይመስላል። ስለ በቀል ነበር የማስበው፣ አንተን ስለመበቀል። አዎ ስላንተ ያለኝ ንዴት ልክ እንደ ነቀርሳ ሰውነቴን በልቶ ሊጨርሰው ነው። ቀድሞ ከወደድኩህ በላይ አምርሬ ጠልቻለሁ። አየህ፣ እድሜ ላንተ ይሁንና ጥላቻ ከፍቅር በላይ ጉልበታምና አስፈሪ መሆኑን ሰሞኑን በደንብ ተረድቻለሁ። ስመጣ በእንቅልፍ ውስጥ ገብተህ እያንጎላጀችክ ነበር። እኔ አንተም ብሆን እንቅልፍ ለመተኛት አይኖችን አልጨፍንም። በማንኛውም ሰዓት ድንገት ባለህበት ቦታ ደርሰው አንገትህን ቀንጥሰው እስከ ወዲያኛው ሊገላግሉ የሚችሉ እኔን መሰል በርካታ ጠላቶች እያሉ እንዴት ደፍረት ልተኛ ትችላለህ? እንደሰው እንኳን ነፍሴን ለፈጣሪ አደራ ሰጥቼን የማሻለው አትለኝም። ምክንያቱም ከሚያሳድዱ ሰዎች በፊት ያስቀየምከውና ያሳዘንከው አምላክህን ነው። በዚህ የተነሳ አምላክህ ምንም እንኳን ልክ እንደኛው ሊያጠፋህ ቢያሳድድህም ልናጠፋህ ስንንቀሳቀስ ግን ጣልቃ ገብቶ እንደማይታደግህ እርግጠኛ ነኝ። እሱም የራሷን የምሬት ንግግር ችላ ብሎ የራሱን ማውራት ጀመረ። ይህ ፈጣሪ ተአምር ነው። እኔና አንቺ ለአመታት እንዴት ልጅ መውለድ እንፈልግ እንደነበር ትዝ ይልሻል አይደል? እኔም በጣም አብዝቼው ነበር። አየሽ፣ ልጅ የተጸነሰው ፈጣሪ ይቅር ሊለን ሲፈልግ ነው። በቃ አሁን እንደምንም እነዚህን ሰዎች አዘጊና ከዚህ ይዘሽኝ ውጪ።
ከዚህን ሀገር ጥለን እንጠፋለን። ከዚህ ሁሉ ግርግር ተገለን የፈለግሽን ሀገር ልጃችንን በሰላም እናሳድጋለን። ደግሞ አትስኪ፣ ሆስፒታሉ ቢወረስ እንኳን ግቢ ውስጥ የቀበርኩት ማዕት ገንዘብ አለኝ። አረ ገና ብዙ ልጆችም እንወልዳለን። ግን ስንት ልጆች ነው መውለድ የምትፈልገው? ማለት ገኔ 6 ልጅ፣ ገና 5 ልጅ ይቀራናል። በራሱ መልክ ፈገግ ለማለት ቢሞክርም የቆሳሰለ ፊቱና ያባበጠ ከንፈሩ የፈለገውን ያህል እንዲፈልግ አላደረገውም። እና ከኔ 6 ልጅ መውለድ ትፈልጋለህ? አዎ፣ ከፈለግሽም እንጨምራለን። ንዴቷን መቆጣጠር ተሳናት። አንገቱን አንቃው እስከ ወዲያኛው ልታሰናብተው ፈለገች። እሱም መተባበር ነው። ከመሞቱ በፊትማ በደንብ መሰቃየት አለበት። ይህ እንዲህ የመጨረሻ ሞት አፋፍ ላይ ሆኖ እንኳን ስለማታለልና ማጭበርበር ብቻ ነው የሚያስበው። ሰው ሊታዘንለት አይገባም ስትል ወሰነችና ድንገት ከመቀመጫዋ ተነሳች። ወደ በራፉ ተራመደች። ከፍታ ወጣች። በረንዳው ላይ ከወዲያ ወዲህ እየተመላለሰ ሲጠብቃት የነበረው አቤት ሮጦ ስሯ ደረሰ። ጨረሽ? በቃ ልቆልፈው እንሂድ። አይ የሆነ እቃዎችን ፈልጌ ነበር። ምን ልስጥሽ? ፒንስ አገኛለሁ? ለምን? አለ አቤት ግራ ተጋብቶ። ሰንሰለቱን ልበጥስለት ፈልጋ ይሆን እንዴ? የልጁ አባት መሆኑን ስታውቅ አሳዘናት ይሆን ሲል በውስጡ አሰበ። ከሷም ሳይጠብቅ ቆይ ላምጣልሽ ጠብቂኛልና እዛው ከጎኑ የሚገኘው መሳሪያ ማስቀመጫው ክፍላቸው ውስጥ ገባ። አንድ መለስተኛ ፒንሳ አምጥቶ ሰጣት። ምንም ብታደርግ ምንም በውሳኔው ጣልቃ ላለመግባት ለራሱ ቃል ገብቷል። አሁን ፈታው በፊት ለፊቱ ብትለቀውም ወይም ተከትላው ብትሄድ እንኳን በሁኔታው ከመመልከት በስተቀር ሊያስቆማት በፍጹም አይሞክርም። ይህን ወስኗል። ያመጣላትን ፒንሳ ተቀበለችውና ይቅርታ መቀስ አገኛለሁ ብላ ጠየቀችው። አሁንም መልሶ ሄደና ይዞላት መጣ። አመሰግናለሁ ብላ ወደ ውስጥ ገባችና በራፉን ከውስጥ ቀረቀረችው። ከላይ የለበሰችውን ሻርፕ ከላይ ላይ ገፈፈችና ቀጥታ ወደ ፕሮፌሰሩ በመቅረፍ አፍ ውስጥ ተቀጠቀችው። ምን ልታደርግ እንዳሰበች ግራ ስለገባው ተወራጨ። ግን ደግሞ ራሱን መከላከል የሚችልበት ምንም አይነት እድል የለውም። ጸጉሯን ጠቅልላ ያሰረችበትን ጨርቅ አነሳችና የጠቀጠቀችውን ሻርፕ ተንሸራቶ እንዳይወድቅ በጭንቅላቱ ዙሪያ አዙር አንድ ላይ አሰረችው። አሁን ቢጮህም ድምጽ ከዚህ ግቢ አልፎ እንደማይሰማ እርግጠኛ ሆነች። አፉን በትክክል ድምጹ እንዳይወጣ ካደረገች እርግጠኛ ከሆነች በኋላ ከዛም እግሩ የታሰረባቸውን ሰንሰለት ፈታችና አንድ ላይ ተቆራኝተው ታስረው የነበሩ እግሮችን ለየብቻ ለይታ ወደ ግራና ወደ ቀኝ በለቃቅታ ለየብቻ መልሳ አጥብቃ አሰረችው። ፕሮፌሰሩ አይኑን ፈጥጠው እንደ ህፃን ልጅ እንባ እያጎረፈ ነው። እሷ ነገርም ሳትለው ወለል ላይ ያስቀመጠችውን መቀስ አነሳችና አስተካክላ ወደሱ ቀረበች። በእግርና እግሩ መሃል ገባች። ብልቱ አካባቢ ያለውን ሱሪን በመቀሱ ተረተረችው። ሙሉ በሙሉ እስኪለያይና የውስጥ ፓንቱ እስኪታይ ድረስ ከዛ ፓንቱን ወደ ታች ጎተተችና ከላይ ጀምራ ሙሉ በሙሉ ወደ ታች ተረተረችው። ብልቱ እስከነፍሬው ወደ ውጭ ተዘርግፎ መውጣቱን ስታረጋግጥ መቀሱን መልሳ ወንበሩ ላይ አስቀመጠችው። ፒንሳውን ይዛ ቆመች እና ማውራት ጀመረች። ፕሮፌሰር ይህን ነገር ለማድረግ ፈጽሞ አላሰብኩም ነበር። እንዴት ስላስብ እችላለሁ? ከእንደዚህ አይነት ስራዎች እኮ በእኔ ሳይሆን በአንተ ተፈጥሮ ውስጥ የሚገኙ ግን አየህ አይደል እንዴት እንደቀየርከኝ፣ እንዴት እኔንም ጨምረህ አውሬ እንዳደረከኝ። አሁን እዚህ ቁጭ ብዬ ካንተ ንግግር እንደማጥኩኝ ሳለ ይህን ማድረግ አለብሽ የሚል ድምጽ ከጆሮዬ ሹክ አለኝ። ምናልባት አንተ ያስቀየምከው ያንተ ወዳጅ የሆነ ሰይጣን ይሆናል እንደዛ ያደረገው። አንተ እንደዚህ ህይወቴን አመሰቃቅለህ ስራዬን ገለህ ከተህ እናቴና እህቴን እንደዛ አሰቃይተህ ካበቃ በኋላም እኔን 6 ልጅ መውለድ ትፈልጋለህ። ያም አይሆንም። ነገ ወይም ከነገ ወዲያ የሚገድሉህ ይመስለኛል። ግን ከነ ሙሉ ክብረህ ወደ መቃብርህ መውረድ የለብህም። አንተ በቁም መመከን አለብህ። እንዳንተ አይነት አውሬ በሰዎች ልጆች መካከል ዳግም እንዳይፈጠር ያንተ ዘር መምከን የግድ ነው። አቤት በጣም ከመጨነቁ የተነሳ ጆሮን በራፉ ላይ ለጥፎ ያዳምጣል። ፕሮፌሰሩን በሰንሰለት ያሰረው ራሱ ሳይሆን ራሱን እንዴት ተማሙ ይሁን ሁሉ ሰዓት አይቆይም ነበር። የሷ ድምጽ ብቻ ይሰማዋል። ለማንኳኳት ፈለገና የተወሰነ ደቂቃዎች ለመታገዝ ራሱን አሳመነ። ዶክተር ፒንሳውን ቀስራ ወዲያና ወዲህ ተበለቃቅጠው በታሰሩ እግሮቹ መካከል ቁጭ አለች። ከዚህ በፊት ብዙ ጊዜ በእግሮቹ መካከል እንዴት ተቀምጣ ታውቃለች፣ ግን ፍቅር ለመስራት ነበር፣ ደስታና እርካታ ፍለጋ። አሁን ግን ድንበር በጣሴ ሲኦል ጥላቻ ነው በቦታ የተገኘችው። ፒንሳውን በለቀጠችውና በብልቱ ፍሬ መካከል አስተካክላ ያዘች። ሰይጣን ባዋሰት ኃይል አንድ ላይ ጨምቃ ያዘችውና ወደ ግራና ወደ ቀኝ እየጠመዘዘች አሸሸችው። ለተወሰነ ደቂቆች የኤሌክትሪክ ወንበር ላይ እንደተቀመጠ ሟች ፍርደኛ ተንዘረዘረ። ራሱን ስቶ ዝርግትግት በማለት አንገቱን ደፋ። ቆዳው ተሞሽልቆ ሲነሳ እጇ በደም ተሞላ። እጇን ያንከረፈፈች
እንደ እብድ እየተወራጨች ከአካሉ የተቦጨቀ ቆዳ የያዘውን ፒንሳ ወለል ላይ ወርውራ ወደ በራፉ ሄዳ ከፈተችና አቤት ደረል ላይ ተደገፈች። በእጁ የሞላውን ደም ሲያይ ደነገጠ። የሆነ ነገር የሆነች መሰለ። ምን ሆነሻል? ምን አደረገች? እጇን በማራገፍ ደሙን ወለሉ ላይ እየረጨች ከጥልቅ ማለክለክ ጋር ምንም አላደረገኝ እኔ ነኝ ያደረኩት አለችና ሸርተት ብላ እዛው በራፉ ጋር ከውጭ በኩል ግድግዳውን ተደግፋ ተቀመጠች። አቤት የሆነውን ሊያጣራ ወደ ውስጥ ገባ። ፕሮፌሰሩን ዝርግትግት ብሎ አንገቱን ደፍቶ አፉ ታሽጎ ልብሱ ተጣብቆ በደም ተጨማልቆ ሲያገኘው በቃ ገደለችው ሲል አሰበ። ተንደርድሮ ተጠጋውና ጣቶቹን ወደ አንገቱ ልኮ ሲያረጋግጥ ነፍሷለች። ቶሎ ብሎ አፉ ላይ የተጠቀጠቀውን ጨርቅ አለቀቀና አየር እስኪያገኝ ያደረገ። የእጅ ሰንሰለቱን ከተንጠለጠለበት አለቀቀ። ከወንበሩ አወረድና መሬት ወለል ላይ አስተኛው። ከክፍሉ በመውጣት መልሶ ከውጭ ቆለፈውና እሷን ደግፎ ከተቀመጠችበት አነሳትና ወደ ክፍሉ ይዟት ሄደ። ገፋ አድርጎ ሲገባ አልጋዋ እንደተነጠፈ መኝታ ቤቷም እንደጸዳ ነው። ይህን ራሱ ነው የመምጣቷን ነገር እርግጠኛ ሲሆን ቀን ነው ያዘዘውና በትክክል መስራቱን ያረጋገጠው። አሁን ያልጠበቀው ነገር ያጋጠመው ከአልጋው በታች ወለል ላይ ግዙፍ ፍራሽ ተዘርግቶ እላዩ ላይ ተጠቅልሎ የተኛ ግዙፍ ሰው ማየቱ ነው። እርስ በርስ ተያዩ። ምንድነው ይሄ? አብየት ተበሳጨ። እሷን ደግፎ አልጋዋ ጠርዝ ላይ እንድትቀመጥ ካደረገ በኋላ ወደ ተጋደመው ሰው ሄዶ የተጠቀለለበትን አልጋ ልብሱን ከላዩ ላይ ገፎ ሲያነሳው ካሳ ነው። ውይ እንዴት ሳላስበው ከዚህ ንክ ውጪ እንዲህ የሚያደርግ ሌላ ሰው የለም። ከየት ይገኛል? አንተ ተነስ። ቀሰቀሰው። አይኑን እያሸ ተነሳ። ምን ያስጮሃል? ምን ትሰራለህ እዚህ መኝታ ቤትህ? ምን ሆነ? ጉንዳን ወይስ አይጥ ነው ያባረረ? ካንተ በላይ አይጥ አለ እንዴ? እሱ ያለችበት ክፍል መተኛ ጥሩ ህልም ለማለም ጥቅም እንዳለው እዛ አብረን በነበርንበት ጊዜ ተረድቻለሁ እና አለው አብየት ተገርሞ። እናማ ከዛሬ ጀምሮ ከሷ ጋር አንድ ክፍል ውስጥ በዚህ አይነት ሁኔታ ነው የሚተኛው። ለዛ ነው ፍራሽን ወደዚህ አምጥቼ ይዘረጋሁት። ጅሎ እዚህ ከአንድ ሳምንት በኋላ እንኖረው ሁላችንም ወደ የቤታችን እንበታተናለን። እናንተ ቅጥረኛ አሽከሮች ስለነበራችሁ ጥቅማችሁ ስላበቃ በካልቾ ቂጣችሁ እየተጠለዘ ወደፊት ዱርዬነታችሁ ትበተናላችሁ። እኔ ግን ከሷ ጋር እሷ ቤት ነው የሚሄደው። ካልሆነም እኔ ቤት ወስዳትና እኔ ክፍል አብረን እንተኛለን። በጣም በተናደደበትና ግራ በተጋባበት ወቅት ባይሆን አሁን እያየና እየሰማ ያለውን ነገር በጣም ያስቀው ነበር። ዶክተር በሁሉ ነገር እየተሰላቸ በሚመስል ስሜት አቢ ተውይተኛ አለችው። ይህን ሰማሃት አይደል? ተውኝ አንተ ቀፋፊ፣ ደግሞ ልብህን መንቀራ አውጥታለህ ነው እንዴ እሷ ደም በደም የሆነው አለና ሌላ መልስ ሳይጠብቅ የተገረፈፈውን አልጋ ልብስ መልሶ ሙሉ በሙሉ ተጠቀለለና ወደ እንቅልፉ ተመለሰ። አብየትም ለካሳ መልስ መስጠቱን ችላ ብሎ ወደሷ ዞረና አሁን ግቢና ሻወር ውሰጂ፣ እኔ ሰውየውን አይቼ ልምጣ፣ በእንዲህ አይነት ሁኔታ መሞት የለበትም አላትና ወጥቶ ሄደ። እሷም ቀጥታ ወደ ሻወር ቤት ገባችና አስተካክላ ቆመች። የሻወሩን ቀዝቃዛ ውሃ ከፈተችው። ከነልብሷ ያረሰረሳት ጀመር። ወደታች በእግሮቿ እየተንኮለኮለ የሚወርደው ውሃ በደንብ እየተበረዘና እየደፈረሰ ነው። ጥፍፍ አላት። አቤት ከሷ እንደተመለሰ ቀጥታ ወደ ታች ወረደ። ሁሉም እየጠጡና እየተጫወቱ ፈንጠዝያ ላይ ናቸው። ሊረብሻቸው አልፈለገም። ፈጠር ብሎ የተቀመጠው የሚቆዝመውን ቶላን በምልክት ጠራው። ያንን የሰማይ ስባር የሚያህል ሰውነቱን ይዞ ሲቆም የሳሎኑን ኮርኒስ በጭንቅላቱ ሊነካ ጥቂት ነው የቀረው። አቤት ፊቱን አዞረና ደረጃውን ወደ ላይ መውጣት ጀመረ። ቶላ ከኋላ ተከተለው። ፕሮፌሰሩ ያለንበት ክፍል ደረሱ። ከፍተው ወደ ውስጥ ገቡ። ዝርግት ብሎ በደም እየተጨመላለቀ ራሱን ስቶ ወለል ላይ እንደተዘረረ ነው። አብየት ጉንበስ አለና እግሩን የታሰረበትን ሰንሰለት ቁልፉን በማላቀቅ ፈታለትና እግሮቹን ነፃ አረጋቸው። የእጆቹን ሰንሰለት ቀድሞን ይፈታለት። ቶላ የክፍሉን ማዕከላዊ ስፍራ እንደቆመ ቁልቁን አዘቅዝቀው ራሱን የሳተውን ፕሮፌሰር ያለምንም የስሜት ለውጥ እያየው ነው። በሱ ቦታ ማንም ቢሆን ምን ሆኖ ለምንድነው በደም የተሸፈነው? ለምንድነው ራሱን የሳተው የሚሉ አያሌ ጥያቄዎችን ያቀርብ ነበር። እሱ ግን እንደዚህ አይደለም። በማይመለከተው ነገር አይገባም። ካልጠየቁት አይመልስም። እንደውም ጠይቀውት ራሱ ብዙ ጊዜ አይመልስም። በዚህም ባህሪው አብየት በጣም ይወዳል። ወደ እኔ ክፍል እንድንወስደው ፈልጌ ነው። ስሩ ተንበረከከና እንደሚታቀፍ ሕፃን ልጅ እጆቹን በጀርባ ሰቅስቆ ለማስገባት መሞከር ጀመረ። ምን እያደረክ ነው? ራሱን ስቶ የለ ላቅፎ ነው። አይ እንደዛ አይደለም፣ እግሩ መካከል ስለቆሰለ ይበልጥ እንዳይጎዳ አብረን የምንይዘው። እሺ ያለና ወደ ጭንቅላቱ ሄደና ግራ እጁን ብብት ውስጥ ግዙፍ የእጅ መዳፎቹን አስገባና ያዘው። አብየት ሁለት እግሮቹን እርስ በርስ እንዳይፋተጉ እየተጠነቀቀ ያዘው። ወደ ላይ አንጠለሉትና ከክፍሉ ይዘው ወጡ። ወደ አብየት ክፍል አመሩ። ደሙ በመንገዳቸው ሁሉ እየተንጠባጠበ የቤቱ ወለል ላይ የራሱ መስመር ሰርቶ ነበር። እንደደረሱ ከፍ አደረጉትና አስተካክለው ምቹ አልጋ መካከል አስቀመጡት። አሁን ያንተን ኃላፊነት ይህን ሰው እስኪነጋ መጠበቅ ነው አለው አብየት ለቶላ። ችግር የለም አለና መግቢያው ጋር ካለች አንድ ደረቅ ወንበር ላይ ሄዶ ተቀመጠ። አብየት ስልኩን አወጣና እየደወለ መጣ። ሄሎ ዶክተር፣
እባክህ ሆስፒታል መውሰድ የማንችለው አንድ የተጎዳ ሰው እጅ ላይ አለ። ራሱን ስቷል። አዎ አሁን ልወስድ እየመጣው ነው። አዎ ራሴ ነኝ የምመጣው። በ20 ደቂቃ ውስጥ ቤትህን በራፍ ጋር እደርሳለሁ። አመሰግናለሁ ዶክተር። ዘጋውና መኪና ውስጥ ገብቶ ግቢውን ለቆ ወጣ። ይህን ዶክተር የረጅም ጊዜ ወዳጅ ስለሆነ ለእንደዚህ አይነት ጉዳይ በሚስጥር ጠባቂነቱ የሚተማመንበት ብቸኛው ሰው ነው። ማለዳ 12 ሰዓት ላይ ነው። ከእንቅልፏ ነቅታ ካሳ እዛው በተኛበት ፍራሽ ሲገላበጥ ትታው ከክፍሏ ወጣችው። ከአንደኛ ፎቅ ሳትወርድ ወደ ባልኮኒው ሄደችና ውጪውን አሻግራ ማየት ጀመረች። የጠዋቷ ፀሐይ ገና ከማደሪያ ልውጣ ወይስ ትንሽ ልቆይ እያለች ከራሷ ጋር ሙግት የገጠመች ይመስላል። ማዶ የሚታዩት የተገባበጡ ኮንዶሚኒየም ቤቶች በደመ ነፍስ እዛው መመልከት ጀመረች። በእውነት መንግስትና ሆነ ግለሰቦች ባለፉት 10 ዓመታት ውስጥ የገነቧቸው የቤት ብዛቶች በተለይ አዲስ አበባ ከባለፈው 100 ዓመት ከተገነቡት ይበልጣሉ። ግን ደግሞ የቤት ጥሙ የህብረተሰቡን ጉሮሮ እንዲሰነጠቅ ከማድረግ ባለፈ ጥቂት እንኳን እርካታ ሊያስገኝ አልቻለም። ይህ በአጠቃላይ በሀገሪቱ የሚታይ ሀቅ ቢሆንም በአዲስ አበባ ግን በመቶ እጥፍ ይበልጣል። የዚህ ምክንያት መንግስትና ግለሰቦች በአንድ ላይ የቤት የመስራት አቅማቸው ወደ አዲስ አበባ ከተማ በየጊዜው እየተሳደዱ ከሚገቡበትና ከሚወለድባት የሰዎች ቁጥር ጋር ሲነጻጸር የሐይቅና የኩሬ ያህል ልዩነት ስላለው ነው። መሃል አዲስ አበባ በኪራይ ቤት እየኖረ 4 ልጅ የወለደ ጎልማሳ የቀን ህልሙና የቀን ቅዠቱ የኮንዶሚኒየም እጣ ቢሆን ማን ይፈርድበታል? ይህ ሰው በአጋጣሚ እድላም ሆኖ እጣው ቢደርሰው እጆቹን ይዞ እዛ ቤት ቢገባ በሚቀጥሉት 50 ዓመታት እነዛ ልጆቹ ከከተማ ካልቀየሩ አዲስ አበባ ውስጥ ሌላ ቤት ሰርተው ወይም ገዝተው ቤቱን ለአባታቸው ለቀው መውጣታቸው ስንት ፐርሰንት የሚሳካ ነው? አሁን እኮ በ40 ዓመቱ ከእናቱ ጋር የሚኖር ወይም የምትኖር የአዲስ አበባ ጎልማሳ ቁጥራቸው ቀላል አይደለም። እናም ደግሞ አይፈረድባቸውም። እስካሁን ስለምን እያሰበች እንደሆነ ወደ ቀልቧ ተመልሳ ስታስብ ፈገግ አለች። ያሉበትን ሁኔታ መቀየር አስተሳሰብንም እንዲህ ይቀየራል እንዲህ አለች። እስከዛሬ እኮ አሁን ከላይ ለረጅም ደቂቆች ያመዘንባቸው ሐሳቦች ከዚህ በፊት እንደው ለሰከንድ ሽርፍራፊ እንኳን በአእምሮሽ በራፍ ሽው ብለውም አያውቁም። ከዛ በፊት ለፊቷ ግቢ የሚሰማትን የቆቅ ድምጽ ቀልቧን ሳበውና ትኩረቷን ወደዛ ላከች። ግቢው ጥግ ላይ አንድ ሰርቪስ ቤት አለ። ፊት ለፊት ወደ መቀመጫው በራፍ ተጠግቶ አንድ የሚኒሚያ ዛፍ ይታያል። ዛፉ እጅግ ተመችቶት ቁመቱ እሷ ባለችበት የፎቅ ወለል ትክክል ሲሆን ትንሽ ነው የቀረው። አሁን ድምጹን ከዛ አካባቢ መስማቷን አረጋገጠች። እታች ቂጡ አካባቢ የዛፉን ዙሪያ እየዞረ በሚያብረቀረቅ መጥረቢያ ባለ በሌለ ጉልበታ ይለዋል። ቆራጩ ከስር በመታው ቁጥር ጉማጅ የዛፍ አካል እየተቀረፈ መሬቱን ይሞላል። ዛፉን ከስር በመታው ቁጥር የዛፉ ቅርንጫፎች ከላይ ሲላጉና ቅጠሎቹም ከመካከል እየተቀነጠሱ ሲገርፉ ይታያሉ። የቅርንጫፎቹ መንቀንጠስ ዛፉ ለራሱ ሞት የሚሰማው ሙሾ መሰላት። የቅጠሎቹ መርገፍ ደግሞ ከዛፉ አይን የሚንጠባጠብ የምሬት እንባ አድርጋን የወሰደችው። ሰውነቷ ሽምቅቅ አለ። ይህ ዛፍ እዚህ ለመድረስ ብዙ ጥሯል። ስሮቹን ከምድር ርዕስ አርቆ ለመቅበርና አስተማማኝ ውሃና የምግብ አቅርቦት ለማግኘት ምናልባት ዓመታት ፈጅቶበታል። ከዛም አልፎ ከስር ውሃና ማዕድናትን ተሸክሞ ለእያንዳንዱ ግንድ ቅርንጫፍና ቅጠሎች በየቀጠኑ ለማድረስ ምን ያህል አታካች መንገድ ተጉዟል። አሁን ደረጃው የዝናብ መዛግየት በቀላሉ የማይጠወለግበት በኃይለኛ ንሳፍ ተገፍቶ የማይወድቅበት የጸና መሰረት ላይ ደርሶ እፎይ ማለት ሲጀምር አንድ ግዴለሽ ዛፍ ቁራጭ ገና ፀሐይ በቅጦ እንኳን ሳትወጣ በዚህ ሌሊት በመጥቶ በ20 ደቂቃ ውስጥ እንዳልነበረ ሲያደርገው በእውነት ልብ ይሰብራል። እንባዋ ረገፈ። ሰገነቱን ለቃ ወደታች ወረደች። ይህ እንዲህም እሷ የማታውቀው አዲሱ ማንነቷ ነው። በፊት እስከ መፈጠራቸውም የማታውቋቸው ነገሮች አሁን የሷ ዋነኛ የልብ ህመም መሆን ጀምረዋል። ዞሮ ግን ምክንያትና ሰበብ እየፈለገች የምታዝነው ለራሷ ህይወት ነው። 2 ሰዓት ሲሆን ሁሉም አንድ ላይ ሆነው ሳሎን ተቀምጠው ቁርስ እየበሉ ሳለ ቴሌቪዥኑ እነሱን የተመለከተ ዜና ያወራ ጀመር። ድምጹን ጨምሮ ሲያዳምጡ አቶ ሙሉ በቪዲዮ ተቀርጾ ለሚዲያ ሰዎች፣ ለፖሊስና ለሚመለከተው ሁሉ እንዲበተን ያደረገው መረጃ ተተንትኖ እየቀረበ ነው። ከዛ አንድ ሚኒስተር፣ 2 ዳይሬክተሮች፣ ከ4 በላይ የፖሊስ ታዛዦችና 9 ፌደራል ፖሊሶች ከየቤታው እየተለቃቀሙ ካቴና እጃቸው ላይ የተንጠለጠለ ወደ ፖሊስ መኪና ሲገቡ ታየ። የሰው ቁጣና ደስታ መቅረብ ጀመረ። ሁሉም ዶክተር ጸቢራን እንደ ጀግና ያቆለጳጵሳታል። ይህ ሁሉ የሷ ጀግንነትና በወንጀል አልተባበረም ብላ የገዛ ጮኛንም ጭምር በመቃወም ህይወትንም ጭምር መስዋዕት የሚያስከፍል ፍልሚያ ውስጥ ገብታ በቆራጥነት በመፋለም የተገኘችም ውጤት ተደርጎ ተወሰደ። ለዚህም ጀግንነቷ ዘላለማዊ ኃይል ሊቆምላት የሚገባ ጀግና እንደሆነች ብዙዎች ተናገሩ። በስተመጨረሻም ሸጣሃ ሆስፒታሉን ወክለው ሲቃ እየተናነቃቸው ለህዝብ ያገዙትን ጥሪ ያቀረቡ። ዶክተር በመፈለግ የኢትዮጵያን ህዝብ ሁሉ እንዲተባበራቸው አሁንም የ5 ሚሊዮን ብር ሽልማት እንደጠበቃቸው እንደሆነ ተናገሩ። ፕሮግራሙ ተጠናቀቀ።
ይህ አጭበርባሪ ሽማግሌ ያየህልኝ ፍጹም ጻድቅ እኮ ነው የሚመስለው። እሱን ለኔ ተይልኝ፣ የሚገባውን ቅጣት በቅርብ እሰጠዋለሁ። በቅርብ አላት። አቤት ቁርስ እንደተጠናቀቀ የቤት ሰራተኛዋን ክብነሽ ጠራችና የመኖሪያ ቤቷን ቁልፍ ሰጥታት እቤት ሄዳ ዕቃ እንድታመጣላት ላከቻት። ተመለሳ ስትመጣ ሰው እንዳልተከተላት እንድታረጋግጥ አቤት አስጠነቀቃት። ከዛ ሁሉም ወደ ስራቸው እንደተበታተኑ ሳሎን ውስጥ አቤትና ዶክተር ብቻ ቀሩ። ወደሷ በደንብ ተጠጋትና ምን እናድርግ አላት። የደነዘዘ አእምሯን ለማንቃት እየጣረች ስለምኑ ስትል መልሳ ጠየቀችው። ስለ ሁሉ ነገር ነው። ሰዎቹ ምን እናድርጋቸው? በዚህ አይነት ብዙ ልንቆይ አንችልም። ያንቺን መጨረሻ ለማወቅ ህዝብ በጣም ስለፈለገ መንግስት ላይ ከፍተኛ ጫና እያደረገ ነው። እያንዳንዷ ሰፈር እየተፈተሸች ነው። በዛ ላይ አንቺን ያገኘ የ5 ሚሊዮን ብር ሽልማት ብለው እና ሽማግሌ አውጀዋል። እየዋለ ሲያድር ከኛው ሰዎች መካከል ራሱ ማን እንደሚያፈነግጥ መገመት አይቻልም። ብር የማያታልለው ሰው የለም። ካልፈጠንን ውስብስብ ችግር ውስጥ እንገባለን። ማለት ዛሬ ማታ እነዚህ ሰዎች አንድ ነገር ማድረግ አለብን። ታውቃለህ፣ እኔ እድለኛ ነኝ። እንዴት? አንተ ስላለህልኝ ነው። ከጎኔ ሆነህ የኔን ጦርነት ስለተፋለምክልኝ፣ ተፋልመህም እንዳሸነፍክ ስላደረከኝ በጣም አመሰግናለሁ። ይህ ያንቺ ብቻ ሳይሆን የኔም ጦርነት ነበር። ደግሞ አብረን የተፋለምነው እና አብረን የመጨረሻውን ስኬት መደምደሚያ እናበጅለት እየጠየቅኩሽ ነው። ታውቃለህ፣ በሙሉ ልብ የምተማመንብህ ታላቅ ወንድሜን የምትመስለኝ። ደግሞ ወንድም ኖሮኝ አያውቅም። እናም እንዴት አይነት ጸጋ እንዳጣሁ እንዳስብ አድርገኛል። ደግሞ ይህ ነገር ቢገባደድም የኔና ያንተ ዝምድና የሚገባደድ አይሆንም። ማለት አንድ ላይ የምንሰራው ስራ መኖር አለበት። ጓደኞችህንም የሚሳተፍ ንጽህና መልካም ስራ። አሁን አስብበት። የሆስፒታል ስክሪፕት አሁን እንዴ አላት በቀልድ። በፍጹም እኔ ዳግመኛ ወደዛ ሆስፒታል አልመለስም። አእምሮዬ ንጹህ ሆኖ በተረጋጋ መንፈስ በሽተኞችን ማከል የሚችል አይመስለኝም። እና ደግሞ ከዛ ሽማግሌ ጋርም የጋራ ቢዝነስ እንዲኖረኝ አልፈልግም። ሙሉ ያለኝን የአክሲዮን ድርሻ ሸጥና የኛ የራሳችን ድርጅት እንከፍታለን። ስለሱ ለማሰብ በቂ ጊዜ አለን። አሁን የሰዎቹ ጉዳይ ነው ያሳሳቢው። ምን እናድርጋቸው? ውሳኔ አንቺ ነው። እናስወግዳቸው የምትይ ከሆነ ችግር የለውም። ለህግ ተላልፎ ይሰጡ የምትይ ከሆነ ግራ ገባኝ እኮ። እነሱን ለህግ አሳልፊ መስጠትም ለነሱ ድል ነው። እነሱን መግደልም ያው ከነሱ ጋር አንድ መሆን ነው። እኔ በፈቃደኝነት ራሳቸው እንዲያጠፉ ነበር እቅዴ። አሁን ግን ያ የሚሰራ አይመስለኝም። በተለይ ለፕሮፌሰሩ። ለምን? አንደኛ ጽንሱ ጉዳይ አለ። ምንም ቢሆን የልጅሽ አባት ነው። ወደፊት ለልጅሽ ምን ብለሽ ትነግሪዋለሽ? ሌላኛም ትንሽ ደብደበነዋል፣ አንቺ ደግሞ አቆሳስለሽዋል። በዚህ አይነት ሁኔታ ራሱን አጥፍቶ ሬሳው ቢገኝ ምርመራ መደረጉ አይቀርም። ምንም እንኳን የበሰበሰ ወንጀለኛ ቢሆንም በግለሰብ እጅ በዚህ መጠን እንዲሰቃይ ህግ ስለማይፈቅድ ዞሮ መጠየቃችን አይቀርም። ሙሉስ እሱ እንኳን በጥፊም አላረፈበትም። እንግዲያስ አንተ የመልሰልህን አድርግ። እኔ ባንተ ውሳኔ እስማማለሁ። አሁን ደክሞኛል፣ ትንሽ ልረፍ። አዎ ትንሽ ረፊ። አይገርምም? ግን አንዳንዴ የፈጣሪ ስውር እጆች ሳስብ እደነቃለሁ። ጠላቴን ለማጥፋት ቀስቴን አዘጋጅቼ ነበር። የቀስቴንም ጫፍ ከበረሃ እባብ የተቀመጠ በ2 ደቂቃ ውስጥ አፍጥጦ የሚገድለው መርዝ በጥንቃቄ ጫፍን ቀብቼ አነጣጥዬ ኢላማዬ ውስጥ እስኪገባ በእጆቼ ወጥሬ በአይኖቼ አጨቁዬ እየጠበቅኩት ነበር። ግን ድንገት ደመና በሌለበት ዶፍ ዝናብ ዘነበና መርሱን ከጫፉ አጠበው። አሁን ምን ላድርግ? ተረጋግቼ ማሰብ አለብኝ። እቅዴን መከለስ አለብኝ። ይህን እያሰበች ያለችው ክፍሏ ቁጭ ብላ ነበር። ከዛ ከበቡሽ ቤቷ ሄዳ ያመጣችላትን ቦርሳ አነሳችና ከፈተችው። ውስጥ ያሉትን እቃዎች በጠቅላላ ውስጥ ተወችና አንድ ኪኒን ብቻ ከመካከሉ አንስታ ወደ መኝታ ክፍሏ ለቃ ወጣች። ቀጥታ ፕሮፌሰሩ ወደሚገኝበት የአብየት ክፍል ነው ያመራችው። ገፋ አድርጋው ገባች። ፕሮፌሰሩ እግሮቹን ወዲያና ወዲህ ማዷን ከርፍፎ አይኖቹን ወዲያና ወዲህ በፍራቻ ያወራቸው ተጋድሟል። ቶሎ በራፉ ጋር ባለው ወንበር ቁጭ ብሎ እየጠበቀ ነው። ቶላ አንዴ ይህን ሰውዬ ማናገር ፈልጋለሁ፣ ውጭ ትጠብቀኛለህ አለችው። ምን አልተናገረም። ብድግ ብሎ ወጣና በረንዳው ላይ ከወጨ በቅሎ ቆመ። እሷ ከውስጥ በራፉን ቆለፈችና አልጋው ላይ የተሰራተውን ፕሮፌሰር ተስፋ ቆረጠ። በቃ ልትጨርሰው እንደመጣች እርግጠኛ ሆነ። እሺ ፕሮፌሰር ተሻለ። ወንበሩን ይዛ ወደሱ ተጠጋችና በ2 ሜትር ርቀት አስቀመጠችው። ረጋ ብላ ተቀመጠችበት። አረ በፈጠረሽ አሁን ደግሞ ምን ልታደርጊ ነው? ምን አደርጋለሁ? አሁን እኮ ጥቅም የሌለ ሙትቻና ሬሳ ሆነሃል። ከወር በፊት በዚህ ሀገር በጣም የተከበርክ ምሁር፣ እጅግ የተሳካለት የቢዝነስ ሰው፣ ሙሉ ጤና የነበረህ ውብና ሽርቅርቅር ሰው ነበር። ግን ዛሬ ተመልከት፣ ምሁርነትህ መክኖ፣ ዝናህ ተኖ፣ ጤናህ ታውቆ፣ ውበትህ ይሄው እንደማየው ከስሞ አልባሌና ተራ ሰው ሆነሃል። ይህም ሊሆን የቻለው በማን ነው? በአንተ ስግብግብነት። አየህ፣ አንዳንዴ ሰላ ጭንቅላትና አሰላሳይ አእምሮ ስላለን ልዩ ሰዎች ነን ማለት አይደለም። ስለምንድን ነው የምናሰላስለው? ችሎታችንን ለምን ጉዳይ እየተጠቀምንበት ነው?
ብለን ቆም ብለን አስበን እንደው በጊዜ ፍላጎታችንን ተጋፍተን መንገድ ስተን እንኳን ከሆነ ወዲያው ራሳችንን ገምግመን ወደ ትክክለኛው መንገድ በጊዜ መመለስ ካልቻለን የኛ ምሁርነት የኛ አዋቂነት ምንድነው? አርባ ነው። ሰው ያለውን ዕውቅና ዝናና ስልጣኑን በአግባቡ ካልተገለለበት ፕሮፌሰር ሆነ ሚኒስተር፣ ሼክ ሆነ ቄስ፣ ጀነራል ሆነ ካፒቴን ነው። ሄዶ ለውርደት ተዳርጎ ተራ ሰው ሆኖ እንዲህ እንዳንተ ተልከስክሶ መቅረቱ አይቀርም። እነዛ ሰዎች እነዛ ማዕረጎች በሚገባ ለሚጠቀምባቸው በምስጋና ለሚገለገልባቸው ብቻ ነው እስከ መጨረሻው በክብር አብረውት የሚቆዩት። ዳሩ ይህን ሁሉ ላንተ መለፍለፍ ምን ይረባል? በዛ በሰላሙ ጊዜ በፍቅር እያነባው ከድርጊትህ እንድትታቀብ ስማጸነህ ጥቂት እንኳን ሰምታኝ ቢሆን ዛሬ አንተም ሆነ በእኔ ላይ ይህ ሁሉ ጥፋትና ውድመት አይፈጠርም ነበር። ፕሮፌሰሩ የዶክተሯ ንግግር የደከመ መንፈሱን እየሰባበረው ነው። ምንም ትክክል ያልሆነ ንግግር አልተናገረችም። ትክክል ነሽ፣ ያደረኩት ነገር ሁሉ በጣም አዝናለሁ። ከመኝታ ቤት አልጋ ያለበት ቦታ ላይ ወለሉ የሚነሳ ነው። እዚህ የተቀበረ 100 ሚሊዮን የሚጠጋ ብር አለ። አንድ ነገር ከሆንኩኝ አስቆፍረሽ ውሰጂው። እቤቱም ያለው ባንቺ ስም ነው። ለሰርጋችን ስጦታ ሰርፕራይዝ ላደርግሽ ነበር ባንቺ ስም ያዛወርኩት እና ቤቱም ሆነ ብሩ ለልጅ ይሆንልኝ። ልጅ በእጁ ያዘችውን መድኃኒት አሳየችውን። አይኑን አፍጦ ምንድነው አላት። ከይታው ስለራቀ መለየት አልቻለም። ችግሩን ስለተረዳች ወደሱ በደንብ አስጠጋችለት። የኪኒኑን ምንነት ሲረዳ ሰውነቱ ተንዘረዘረ። አይሆንም እንዳታደርጊ በፈጠረሽ። ድምጹንና ጉልበቱን ከየት እንዳመጣ አያውቅም። አጓራ፣ ተማጸናት። እሷ ግን በሱ መቃተት እየተደሰተች ኪኒኖቹን በእሽጉ ማውጣት ጀመረች። አይሆንም በፈጠረሽ። አልጋው ላይ እንዳለ እጁን ዘርግቶ መድኃኒቱን ሊነጥቃት ቢሞክርም ሊደርስባት አልቻለም። መንጠራራቱን ሲጨምር ከአልጋው ላይ ተንደባለለና ወደቀ። የብልቱን ቁስል በእግሮቹ ስለተጨፈለቀ በስቃይ ድምጽ አጓራ። የሻወር ቤቱ በር ተከፈተ። አብየት ከውስጥ ወጣ። ዶክተር ማንም እቤት ውስጥ ይኖራል ብላ አልጠበቀችም ነበር። ፕሮፌሰሩም ተኝቶ ስለነበር አብየት ምንም ጊዜ ሳይወስድ ሻወር ቤት እንደገባ አያውቅም። ሻወር ቤቱ ተከፍቶ ከውስጥ ሲወጣ ሲመለከተው አምላክ መልአክ እንደላከለት ነው የተሰማው። አብየት ሻወር ቤት ለመታጠብ ገብቶ ልክ ጨርሶ ልብሱን እየለበሰ ሳለ ነበር የዶክተሯን ድምጽ የሰማው። ከዛም ወጥቶ ሊረብሻት ስላልፈለገ እዛው መቆየት ወስኖ ነበር የዘገየው። አሁን ግን ጩኸትና ማጓራት ሲሰማ ሰውየውን የጨረሰችው መስሎት ከሻወር ቤት ወጣ። ምንድነው? ምን ተፈጠረ? ተንደድሮ ፕሮፌሰሩን ለማገዝ ወለሉ ላይ ተንበረከከ። እባክህ እኔን ተውና ከሷ መድኃኒቱን ተቀበላት። የምን መድኃኒት ነው? ዝም ብለህ ተቀበላት። ተንደድሮ ተነሳና ስሯ ደረሰ። መዳፏ መካከል ያኖረቻቸውን 4 ፍን ክኒኖች ለማዋጥ እጇን አየር ላይ እንዳንጣለለች ተሽከረከረና እጇን በካራቴ ሲጠልዘው ክኒኖቹን ቤቱ ጥግ ተበተኑ። እሷ ክቡ ብላ ደነገጠች። እጇን በጣም አመማትና እንዳንከረፈፈች ከመቀመጫዋ ተነስታ ቆመች። ምን እየሰራሽ ነው? ለዚህ አውሬ ብለሽ ራስሽ ልታጠፊ ነው? ለማን ብዬ? ታዲያ ኪኒኑ ምንድነው? የሱ ልጅ የሚገድል ነበር። ጽንስ ለማስወረድ የሚያግዙ መድኃኒቶች ናቸው። እንዴት ታደርጊያለሽ? ነይ በይ አግዥኝ፣ ሰውየው እናንሳው። ተገዘዘው ወደ አልጋው መለሱት። በንዴት ቁጭ በይ ብሎ ወንበሩ ላይ ተመልሳ እንድትቀመጥ አደረገና እሱ አልጋው ጠርዝ ላይ ተቀመጠ። ዶክተር በጣም እያበሳጨሽኝ ነው። አሁን አንድ ነገር ብትሆኝስ? ደግሞ ልጅ ምን ባጠፋ ነው እንዲህ አይነት ቅጣት የሚደርስበት? ይህ ልጅ ይወለዳል። ሰምተሽኛል አይደል? ይወለዳል። በቃ ይህ የኔ ውሳኔ ነው። ይህ ሰውዬንም ሆነ ሙሉ ዛሬ ማታ ለህግ አሳልፈን እንሰጣቸዋለን። ምን? አዎ ሁለቱም። አዎ ባንተ ውሳኔ ስማማለሁ አላልሽኝ? አዎ ብያለሁ። ግን እንዲህ ቆሳስሎ ፖሊሶቹ ሲያገኙት ምን ይላሉ? ራስህ እኮ ነህ እንደሚያስጠይቀን የነገርከኝ። አዎ ግን ለዚህ መፍትሄ አለው። እሺ ፕሮፌሰር ምን ትላለህ? ልጅህን እንድታስወርደው ካልፈለክ ይህ የደረሰብህ ነገር ሁሉ ከዶክተሯ ጋርም ሆነ ከኛ ጋር ምንም ግንኙነት እንደሌለው ቃልህን ለመስጠት ትስማማለህ? አዎ እኔ ልጅ መውለድ ምን ያህል እንደምፈልግ እሷ ታውቃለች። እኔ በዚህ ምድር ብቸኛ ሰው ነኝ። ወላጆችም ዘመዶችንም አላውቅም። በዘንቢል መንገድ ዳር ተጠዬ የተገኘው ከዛም በማደጎ ቤት ብዙ ስቃይና ችግር እያየሁ ያደግኩኝ ሰው ነኝ። በዛም የተነሳ ብዙ ልጆችና ትልቅ ቤተሰብ የመመስረት ከፍተኛ ፍላጎት ነበረኝ ይመስለኛል። ለዛም ነው እንዲህ ስግብግብና እማልጠገብ የሆንኩት። ለማንኛውም ለዚህ ልጅ ስል አድርግ ያላችሁን ሁሉ ያላቅማማት አድርጋለሁ። ሰማሽ አይደል? በቃ በዝርዝር ምን እንደምናደርግ ደግሞ የኔ እቅዱን ጨርስና ለሁለታችሁም አሳውቃቸዋለሁ። አሁን ተነሽ ከዚሁ እናጣ ብሎ ይዟት ወጣ። ክፍሉ አስገባትና አሁን ራስሽን አጠንክሪና ተዘጋጅተሽ ጠብቂኝ። 1 ሰዓት ተኩል ላይ የመጨረሻውን ተልእኮ ለመፈጸም እንንቀሳቀሳለን ብሏት ተለይቷት ሄደ። ሰዓቱ 1 ሰዓት ከሩብ ሆኗል። አብያት አቶ ሙሉ ፊት ለፊት ተቀምጧል። እሺ ትላንት የተነጋገርነውን አሰብክበት? አዎ እንዳላችሁ ታደርጋለሁ። ማለት ራሴን አጠፋለሁ። ጥሩ፣ በእውነት የጀግና ውሳኔ ነው። ታዲያ በምን ይሆንልህ? ትንሽ እንደማቅማማት አለና በሽጉጥ ይሻለኛል። በሽጉጥ ጥሩ ምርጫ ነው። ምንም ሳትሰቃይ ከዚህ ሁሉ ጣጣ ትገላገላለህ ማለት ነው። ተነስ በል እንሂድ። ወዴት? እኔ ራሴን ማጥፋት እፈልጋለሁ አላልክም?
እዚህኛው ቤት ካደረከውማ እኛን ያለ ስራችን ይጠረጥሩናል። ስለዚህ ሌላ የተመቻቸ ቦታ እንፈልግልሃለን እና ዛሬውኑ ነው የምትገሉን? አንተ ደግሞ አሁን እንግደልህ ወጣን? ራስህን ለመሞት የመረጥከው። መሞትህ ካልቀረ ደግሞ የምን ዛሬ ነገር እያሉ ጊዜ መፍጨት ነው። ቀድሞ ክፍሉን ለቀቀና ሽጉጥ በጎኑ ጩቤ በእጁ ይዞ በራፉ ወደሚጠብቀው ቶላ ይህን ሰውዬ ይዘህ ወደ መኪና ውሰድልኝ መጣሁ አለና ወደ ዶክተሯ ክፍል አመራ። ዝግጁ ሆና ስትጠብቀው ነበር። ዶክተር ነሂድ ምንም ማየት ሳይጠበቅባት ብድግ ብላ ለመሄድ ዝግጁ ሆነች። ካሳ ሻንጣውን ይዘው ተከተላት። እንዴ ወዴት ነው አብየት? ጠየቀው። ልንታገት አይደል? እና ለመታገት ይሄን ያህል መስገብገብ? አዎ ከሷ ጋር አይደል እንዴ? አቡሽ ዛሬ ተራው የኔ ነው። አንተ ዛሬ እዚሁ ዘና ብለህ እደርና ነገ በጧት ተነስተህ ወደ ቀድሞ ስራ አለህ እኮ ረሳኸው እንዴ? አልረሳሁትም። የ3 ቀን ፍቃድ ይቀረኛል። 3 ቀን መታገት እችላለሁ። ኧረ እባክህ ትችላለህ። ዶክተር መሐከል ገብታ ታስረዳው ጀመር። ይህ ጉዳይ ለዛሬ ሌሊት ብቻ ነው። ነገ ጧት እኔና ቤት እንገናኛለን ብላ ተጠጋችና ጉንዱን ሳመችው። ምንም ሳይናገር ሻንጣውን ትከሻው ላይ እንዳንጠለለ ወደ ክፍሉ መራመድ ጀመረ። ዶክተር አብየትን ጎን ለጎን ሆነው ወደ ታች ወረዱና ቤቱን ለቀው ወጡ። መኪናዋ ጋር ስትደርሱ ቶሌ አቶ ሙሉን መኪና ውስጥ አስገብቶት እሱ ከጎኑ ቁጭ ብሎ ለማምለጥም ሆነ ለመንፈራገጥ እንዳይሞክር ጩቤውን ጎኑ ላይ ሸጉጠውበት በተንጠለለው ሲጠብቀው ደረሱ። ሁለቱም ገቢና ገቡና በአብየት ሹፌርነት ከግቢው ወጥተው መጓዝ ጀመሩ። ቀጥታ የሄዱት አቃቂ ድልድዩ አካባቢ 500 ሜትር ገባ ብሎ ከሚገኝ አንድ አዲስ የሚሰራ ቤት ውስጥ ነው። ቤቱ ከቀለም መልስ ያሉ ግንባታዎች ያልተጠናቀቁበት ቢሆንም ባለቤቶቹ አልገቡበትም። ቤቱ ከዘበኛው ጋር በመነጋገር 2 ቀን ሊጠቀሙበትና 5000 ብር እንደሚከፍሉት ነግረውት 3000 ብር ቅድሚያ ተቀብሎ በደስታ ፈቅዶላቸዋል። ባለቤቶቹ የክፍለ ሀገር ሰዎች ስለሆኑ ወደዚህ እንደማይመጡ ተረጋግጧል። አቶ ሙሉ ይህ ሁሉ ሙጋዝና ይህ ሁሉ ግርግር ለምን እንደሆነ አልገባውም። እዚሁ መንገድ ላይ አውረዳችሁ ሽጉጡን በተሰጠኝ እኮ ግልግል ነው አለ። እዚህ መሞት ይቻላል? አብያት ጠየቀው። አዎ እኛ እኮ የተሻለ ቦታ በጥሩ ሴሬሞኒ ብታደርገው ይሻላል ብለን ነው። የምን ሴሬሞኒ? እያሾፋችሁብኝ ነው? እባካችሁ እዚሁ ልገላገል፣ መኪናውን አቁሙ። እሺ እንዳልካልና እቤት ሆነ የሰው እንቅስቃሴ የሌለበት ቦታ ሲደርሱ መኪናውን ጠርዛ ሲይዟ ቆመ። የውስጥ መብራቱን አበራ። ዶክተር አብየት ምን እየሰራ እንደሆነ ስላልገባት ግራ ገባት። ምን እያደረክ ነው? የእውነት እሱን ሰምተህ እያቆምከው ነው ስትል ጠይቀችው። አዎ ለመሞት እንዲህ ከቸኮለ ለምን እናዘገየዋለን አለና ከጎኑ ሽጉጡ የነበረውን አውጥቶ መዝዞ አወጣ። በሽጉጥ አይደል መሞት ትፈልጋለህ ያልከው? ወደ ኋላ ዞረና በመንጠራራት ሽጉጡን በእጁ አስጨበጠው። ዶክተር አብየት አሁን እያደረገ ያለው ነገር እየገባት ስላልሆነ ተደናግራለች። እንዲህ አልነበረም ንግግራቸው። እና ምን ትጠብቃለህ? አድርጓ። እዚሁ? አዎ እዚሁ። ቶሌ ደግሞ ተፈነጣጥቆ ልብስ እንዳያበላሽ ራቅ በለው፣ ጥግህን ያዝ። ቶላ እጅ ላይ የነበረውን ጩቤ እያገላበጠ የታዘዘውን አደረገ። አቶ ሙሉ ሽጉጥን አቀባበልና መሃል ጭንቅላቱ ላይ ደቀነ። ዶክተር በፍራቻ እየተንቀጠቀጠች የሚንጣጣ የሽጉጥ ድምጽ ላለመስማትና የሚብረቀረቅ የራስ ቅል ላለማየት አይኖቿን ጨፍና ጆሮቿን በመዳፏ ሸፈነች። ስንት ጥይት አለው ሲል ጠየቀ። አታስብ፣ ይበቃሃል። እንደውም ትርፍ ነው፣ 6 ጥይት አለው። 2ቱን ከተጠቀም ሌላውን አታባክንም። ጓደኛህም በዚሁ አንተ በተረፈ ነው ራሱን የሚሰናበተው። አቶ ሙሉ አእምሮ ማሰራት ጀመረ። አዎ እድሉን መሞከር አለብኝ። ከፈንጠንኩ ሊሳካልኝ ይችላል። ቀድሜ ይህ የሰማይ ስባር የሚያህል ጠረንጎ ጭንቅላቴ ላይ 2 ጥይት ለቅበት ከዚያኛው ሌላ መሳሪያ ከማውጣቱ በፊት የተቀረውን በጀርባውም በጭንቅላቱም ባንጣላለበት አበቃ ማለት ነው። ዶክተር አጄንም አያቅተኝ። ከዚህ 3ቱንም ሬሳ እዚሁ ቅርብ ድልድይ ስር ገልብጬ በዚሁ መኪና ወደ ቤት ሄድና በቀደም ለሚስቴ ከሰጧት ብር ቢያንስ 10 ሚሊዮን ይዤ ከዚህ ሀገር ላጥ በሴኮንዶች የጊዜ ልኬት ውስጥ የወራት እቅድ አውጥቶ ጨረሰ። ሰውዬ ፈራህ እንዴ? እየጠበቅንህ እኮ ነው አለው አብየት። አቶ ሙሉ በጥልቀት ተነፈሰ። እራቱን ከተዘጋጀ በኋላ በህይወቱ ሙሉ ፈጥኖ ከሚያውቀው ፍጥነት በተለየ ሽጉጡን የጠበጠውን እጁ ቶላ ጭንቅላት ላይ ተነቀረ። ቃታውን ደጋግሞ ሳበቃ ደገመው። ቃ ቃ። ምንም የፈነዳ ድምጽ የለም። ምንም ተፈናጥሮ የወደቀ ቀልሃም የለም። የተፈረከሰ ጭንቅላትም አይታይም። አብየት እየተንከራተተ ተንጠራራና ሽጉጡን ከእጁ መንጭቆ አቀበለው። እንደማስብህ ከርፋፋ አይደለህም ብሎ መኪናውን አንቀሳቀሰ። ዶክተር ቀስ ብላ አይኖቿን ገለጠችና የተፈጠረውን ለማየት ወደ ኋላ ዞረች። ሁሉ ነገር ሰላም ነው። አቶ ሙሉ አይኖቹን በፍራቻ ቁልጭ እያደረገ ነው። መዳፉን ከጆሮ አነሳችና ምን ተፈጠረ አብየት ብላ ጠይቀችው። ሙሉ የሚባለውን ሰውዬ ገና ለመሞት ዝግጁ አይደለም እናማ ቶላ ላይ ደቀነና ቃታውን ሳበ። በጣም ጥሩ ገዳይ መሆኑን በደንብ አረጋገጠልን። እንዴ ቶሌ ጎዳ?
መልሳ ባለመሙን ጠየቀችው። ቶላ እየተደረገ ያለው ነገር ሁሉ እሱ የማይሳተፍበት ቀሽም ፊልም እንደማይ ሰው ነው በሸለልተኝነት እየታዘበ ያለው። ሽጉጥ ሲደቀንበትና ቃላ ሲሳብበት እንኳን የስሜት ለውጥ የመፍራት የመደንገጥ ሁኔታ በፊቱ ላይ አልታየም። እድሜ ለኔ ከቤት ስንወጣ ዘንግቼው ሽጉጥ ውስጥ ጥይት አልጨመርኩበትም ነበር። ለዝንጉነት ይቅርታ አቶ ሙሉ አሾፈበት። አንተ ክፉ ሰው ነህ። ባዶ ሽጉጥ ሰጥተው ነው እንዲህ የምታጨናንቀኝ? እርኩስ እኮ ነኝ። ደነገጠ። ይቅርታ ፈጽሞ እንደዛ አላሰብኩም። ኧረ ስቀልድ ነው። የክፉ ሰው ጽንስ እንዲህ በቀላሉ ይሸበራል ብለህ ነው? ደረሱ። ቶሌ ክንድ ጨምድዶ ጎትቶ አወጣው። ቶሌ ቆያልና ቀድም ከአቶ ሙሉ እጅ የነጠቀውን ሽጉጥ አወጣ። ኪሱ ገባና ጥይቶችን ማውጣት ሞላበት። አሁን ለስተህ እንዴ? የቀዘቀዘውና የደነዘዘው አቶ ሙሉ ጸጥ እንዳለ ነው። ቶሌ እሱን ለኔ ተውልኝ። አንተ እዚህ ቦታውን ያዝና እስክደውልልህ ጠብቅ። ዶክተር ተከተኝ አለ። ዶክተር ፈራ ተባ ስትል ያያት አብየት ወደ ዶክተሯ ጠጋለና አይዞሽ ዶክተር ችግር የለውም። ይኸውልሽ እዛ ጥግ ሰብለ ክላሽ ደቅና ገቢ ወጪውን እየጠበቀች ነው። በተቃራኒው እዛ ደግሞ አቤል ስናይፐሩን ሰትሮ እየጠበቀ ነው። እዛ ፊት ለፊት ደግሞ ዛፍ ተከልሎ ባርቾ ዝግጁ ሆኖ እየጠበቀ ነው። ቶሎም አሁን ቦታን ይይዛል። ችግር ከተፈጠረ ወዲያው አንቺን ከዚህ ያስወጡሻል። አንተ ከጎኔ ካለህ አልፈራም አለችው። አቶ ሙሉ ቀጥል። መራመድ ጀመሩ። ግቢ ውስጥ ተከታትለው ገቡ። በቤቱ በረንዳ ላይ ባለ አግዳሚ ወንበር ላይ የዶዬ 3 ሰዎች ተኮልኩለው ተቀምጠዋል። አቶ ሙሉ ግራ ተጋባ። እነዚህ ሰዎች ያውቃቸዋል። ለረጅም ጊዜ ለነሱ ሲሰሩ የነበሩ የዶዬ ሰዎች ናቸው። እዚህ ምን እየሰሩ ነው? ራሱን ጠየቀ። ከመጀመሪያውም ከኛ ጋር በተቃራኒ ሆነው እየሰሩ ነበር እንዴ? ጥያቄውን እርግፍ አድርገው ተው። አሁን ምንም ሆነ ምንም ለሱ የሚጠቅመን ነገር የለም። የሱ ጉዳይ አብቅቶለታል። ልጆቹ የአብየትን መምጣት ሲያዩ ከተቀመጡበት ተነስተው ቆሙ። አብየት ምንም ሳይላቸው ሰውየውን ከሽጉጡ አፈሙዝ እየገፋ ወደ ቤቱ ውስጥ ይዞ ገባ። ዶክተሯ ሁኔታውን እየቃኘች ከኋላቸው ትከተላለች። ሳሎን ውስጥ 2 ወንበር፣ 1 ጠረጴዛ፣ ምንጣፍ ላይ የተዘረጋ ፍራሽ፣ አንሶላና ብርድ ልብስ፣ እሽግ ውሃ በደርዘን። በቃ ይህ ነው ያለው። አብየት ማውራት ጀመረ። ስማኝ፣ አንተ ማንም አላገተህም። እስከዛሬ ለ1 ሳምንት እዚህ ነበር። የምትተኛው እዚህ ፍራሽ ላይ ነው። ውሃውንም እነዛ ኪኪሶች ቆሎች ለአንተ የተዘጋጁ ናቸው። ፍራሹን ገለጥ አደረገውና አሳየው። አየህ፣ ይህ 500 ሺህ ብር ነው። እርግጥ 50 ሺህ ብር አካባቢ ተነስቶለታል። ያንተ ነው። ስትያዝ የተወሰነ ብር በእጅህ መገኘት አለበት። ካለዛ አያሳምንም። በራፉ ላይ ያያሃቸው ካንተ ጋር የሚሰሩ አንተ የቀጠርካቸው ናቸው። ከነሱ ስትቀጥር ዶዬም ሆነ ሼኪው አያውቅም። አንተና ፕሮፌሰሩ ብቻ ናቸው የምታውቁት። ከዶዬ በብር ኃይል ለነሱ 100 ሺህ ብር ከፍላችሁን ያስኮበለልካቸው። በስምህ በየአካውንታቸው 100 ሺህ ብር ገብቶላቸዋል። ፍዝዝ ይልበት። ሰውየው የምትለውን እየሰማኸኝ ነው አይደል? አዎ በደንብ እየሰማሁ ነው፣ ግን አልገባኝም። ቆይ ትንሽ ሳገስ፣ እያስረዳሁ ያለሁት እኮ እንዲገባህ ነው። ከሳሎኑ ቀጥሎ ያለው ክፍል ከፈተው። ዶክተር ነግቢ፣ እዛ ወንበር ላይ ቁጭ በይ። ቁጭ አለች። ተጠጋትና ጸጉሯ ያሰረችበትን ጸጉር ማሰዣ ፈታችውና ጸጉሯን ብትን አደረገው። ምን እያደረግኩ ነው አለች፣ ግራ ገብቷት። ትንሽ መጎሳቆል አለብሽ አለና ከላይ የለበሰችውን ቲሸርት እንድታወልቁ አደረገ። ወለል ላይ ጥሎ በእግሮቹ በማሻሸት እንዲቆሽሽ ካደረገ በኋላ አንስቶ የለበሰችውን ሱሪዋ አራገፈው። ሽሮ መልክ ያለው ሱሪዋ በቀላሉ ቆሸሸ። ሸሚዙን 3 ቦታ ቀዳዶ መልሶ አለበሳት። ትላንት ገዝተህልኝ ዛሬ ስትቀደው ትንሽ አይሳዝንህም አለችው። አይ የገዛሁበት ብር ያንቺ ስለሆነ አይሳዝነኝም። እጇን በገመድ አንድ ላይ ጠፍሮ አሰራት። በጣም አሳመምከኝ። በደንብ መምሰል አለበት። እንደውም ክርክር ቢያወጣ ወይም ቢደማ አሪፍ ነው። ጎንበስ ብሎ እግሯንም ከወንበሩ እግር ስር አሰረው። ግድግዳውን ተደግፎ ፉዙ የሚያየው አቶ ሙሉ ስማኝ፣ አሁን በህይወትህ ላተርፍህ እየጣርኩ ነው። እድሜ ለዶክተር በል። እኛ እነሱ ገዳይ አንሆንም ስላለች እጃቸውን ለመንግስት እንድትሰጡ እያመቻቸን ነው። ህግ ፊት ደግሞ የሞት ፍርድ ቢወሰንበት ራሱ ገና መረጃ ተሰብስበው ስንት ተለባሽ ተቀጠሮ ተሰጥቶ ክስ ቀርቦ የምስክሮች ቃል ተሰምቶ የቅጣት ውሳኔ ተላልፎ ፍርድ ታውቆ ፕሬዝዳንቱ ፊርማ እስኪባል ቢያንስ 5 ዓመት በህይወት ትኖራለህ። 10 እና 20 ዓመትም ልትኖር ትችላለህ። ምን ትላለህ? አረ በጣም ነው የማመሰግነው። እውነት ዶክተር ላደረግሽልኝ ምህረት አመሰግናለሁ አለ። እንግዲያውስ የምልህን በደንብ አስተውል። ስማኝ፣ በቪዲዮ ተቀርጸህ የለቀቀውን እያንዳንዱን መረጃ እንድታዘናጋ እናም ተከተለኝ አለና ዶክተር እዛው ተዋትና ቀጣዩ ክፍል ይዞት ገባ። ከዛ ክፍል በተነጠፈ አልጋ ላይ ፕሮፌሰሩ ዝርግትግት ብሎ ተኝቶ ያስቀስታል። እነሱ እዚህ ከመድረሳቸው ከ30 ደቂቃ በፊት ነው ከቤት አምጥተው እዚህ ያስተኙት። ከፍተኛ ስቃይ ላይ ቢሆንም ግን ንቁ ነው። ክፍል ውስጥ ሙሉንና አብየትን ሲያይ ማቃሰቱን ቀነስ አደረገና ትኩረቱን ወደ እነሱ አዞረ። እሺ ፕሮፌሰር፣ ወዳጅህን ይዤልህ መጥቻለሁ። አቶ ሙሉ የፕሮፌሰሩን ሁኔታ ሲያይ ዝግነን አለው። ያ ኩሩ ቀብራራ፣ ያ ሽቅርቅር መሬት አይንካኝ ብሎ በአየር ላይ የሚበር ግለሰብ እንዴት ተጣጥቦና ተቋቁሮ
ዝሎና ደግሞ ልክ በሰመመን አድክሞ አልጋ ላይ አስተኝቶ እንደሚቀዳቸው በሽተኞቹ እሱም ተሰትሮ ሲያየው የሰው ልጅ ከንቱነት ፍንትው ብሎ ተገለጸለት። እሱን ስላሰቃዩት በውስጡ አመስግናቸው። አሁን ሁለታችሁም ስሙኝ፣ እንደተለመደው ይህን ቦታ ከዘበኛው በሌላ ሰው አማካኝነት ተከራይታችሁ ነው የተከራያችሁት። 5000 ብር ሲሆን 3000 ብር ከፍሏቸዋል። እዚህ ሳምንት ተቀምጣቸዋል። ዶክተሯን አግታችሁ ሁኔታዎችን እየተከታተላችሁ ነበር። አንተ ቶሎ ሙሉ ስሙታው ሆነ ራስን እንደምታጠፋ ገልጸህ የንዛዜ ቪዲዮ ለቀቀው። በጓደኛህ እንዲህ መሆን ተስፋ ቆርጠህ ነበር። ምክንያቱም ፕሮፌሰሩ ከ2 ቀን በፊት ማታ 4 ሰዓት ላይ ወደ ከተማ ደርሼ ለምጣ ብሎ ወጥቶ ሲመለስ ጨለማን ተገና አድርገው እዚህ መግቢያ ላይ ጠብቀው ላይ እንዲህ አበለሻሽተው ጥለው ተሄዱት። አንተ ስትገምት እንዲህ ያደረጉት ሰዎች ምክንያታቸው ደግሞ ፕሮፌሰሩ ቀድሞ ከሰራቸው ስራዎች ጋር በተያያዘ ቂም የያዙበት ሰዎች እንደሆኑ ጥርጣሬው። እነዚህ የህክምና ቁሳቁሶች ይታዩሃል። እነሱን ከፋርማሲ ገዝተ በእናንተ እገታ ስር ያለችውን ዶክተር በግድ እንድታክመው አስገድዳችሁ ከሞት እንድትተርፍ አድርገሃል። ገባህ? አዎ የገባኝ መሰለኝ። ጥያቄ ያላችሁ? አቶ ሙሉ ጠየቀ። የመሞት ሐሳብን ለምን ቀየርክ ካሉኝ ያው ፈሪ ስለሆንክ በላቸው። ፕሮፌሰሩ በሚርገበገብ ድምጽ ልጄ ሲል ጠየቀ። ፕሮፌሰር እንደውም አስታወስከኝ። ዶክተሯን ሳትገላት እስካሁን ያቆያት ልጅህን ማርገዟን ስላወቅ እንደሆነ ብትናገር በጣም አሳማኝ ምክንያት ነው። እሺ አደርገዋለሁ፣ አታስብ። ልጄን ብቻ እንዳታስወርደው ተከታተልልኝ። ውለታህን አልዘነጋውም። ላንተ ውለታይ መዋል ምንም አይነት ፍላጎት የለኝም፣ ግን ለሷ ስል ልጆችም ሆነ እሷን እጠብቃቸዋለሁ። እኔ የምፈልገው ያንን ነው። አመሰግናለሁ። እንግዲህ የመጨረሻ ማስጠንቀቂያ ልንገራችሁ። በምንም አይነት ሁኔታ ዶክተሯን ለአንድ ቀን እንኳን እስር ቤት የሚያስገባበት መረጃ አሳልፋችሁ ብትሰጡና ከስምምነታችሁ ውጪ ብትንቀሳቀሱ እስር ቤት ናችሁ የትም አንድ ቀን አታድሩ። ምንም አላዝንላችሁም። አንተ ሙሉ ተብየው ቅድም መኪና ውስጥ እንዳደረከው ብልጥ ልሁን ብትል መጀመሪያ ልጆቿን ከዛ ሚስትህን ጨርስና ወደ አንተ እመጣለሁ። አሁን በሉ ፖሊሶች ጥቆማ ይደርሳቸዋል። ከ20 ደቂቃ ውስጥ መተው ይከባቸዋል። በረንዳ ላይ ከእናንተ ጋር እጃቸውን ለመስጠት የተዘጋጁ ጠባቂዎች አሉ። ውጭ ደግሞ የኔ ልጆች ችግር ከተፈጠረ ማለት ለማምለጥ የምትሞክሩ ወይም አልማረክም ብላችሁ ፖሊስን የምታስቸግሩ ከሆነ በስናይፐራቸው ይቀበሉና ይገላግላቸዋል። በሉ መልካም የእስር ዘመን፣ በጣም ተናፍቆኛላችሁ ብሎ ወጣና ወደ ዶክተር ክፍል ተመለሰ። ዶክተር እንግዲህ ሰዓቱ ደርሷል። በቃ ልሂድና ፖሊሶችን ይዣቸው ልምጣ። እንዴ ራስህን እንዴ የምትጠቁመው? አዎ እነዚህን ወንጀለኞች በመጠቀም ራሴን ከተጠርጣሪነት ነፃ ማውጣት አለ። በዛ ላይ የሼኪው 5 ሚሊዮን ብር ሽልማት አለ። ትቀልዳለህ አይደል? ወይ ደግሞ ሰውዬሽ እንደዛ ደብድበውና አኮላሽተው እዚህ በራፍ ላይ ጥሎት ሲሄዱ አቶ ሙሉና ጠባቂዎቹ በግድ አስገድደው እንድትታከሚ አድርገውሻል። አንቺ ነሽ ያከምሽው። ዝግነና አላት። ባይ አልቆይም፣ ፖሊስ ይዤ መጥቼ አድንሻለሁ ብሎ ወጣ። ዶክተር ሰፒራ ከሁሉ ነገር ነፃ ሆና አቤቷ ከገባች 1 ወር ሆኗታል። በእንዲህ አይነት ሁኔታ ያለምንም እንከንና የአካል ጉዳት የነፃነት አየር ተነፍሳለሁ የሚል ግምትም ፍጹም አልነበራትም። ተስፋ ቆርጣ ነበር። አሁን ማዕበሉ ሁሉ እንዲህ ጸጥ ብሎ ወጀብና መናወጹ ቆሞ ሁሉ ነገር ሰላም ሆኖ ማየቷ ማመን ያቃታት። ወደ ቤቷ ስትመለስ 3 ሰዎች አብረዋት ተመልሰው ከሷ ጋር እየኖሩ ነው። የመጀመሪያው የቀድሞ ተመላላሽ ሰራተኛ የሆነችው ከበቡሽ አሁን በቋሚነት ለብቻ በኋላ ያለ አንድ ሰርቪስ ክፍል ተሰጥቷት እዛው እየኖረች የቀድሞ ስራዋ እንድትቀጥል ተደርጓል። ሁለተኛ እሷ ጋር መኖር የጀመረው ካሳ ነው። ከፖሊስ ጣቢያው በነፃ ተለቃ አቤቷ ከገባች ከ3 ቀን በኋላ በፒካፕ መኪና ጠቅላላ ዕቃውን ጭኖ መጣና ግቢ ውስጥ ዘረገፈው። እንደዚህ ያደረገው ለሷ ምንም ሳይነግራት ምንም ሳያማክራት ነው። አልከፋትም። እንደውም በተቃራኒው ደስታ ነው የተሰማት። ቤቷ ካሉ 3 መኝታ ክፍሎች መካከል አንዱን ሰጠችው። ከዕቃዎቹ መካከል የቻለችለትን ያህል ወደ ክፍሉ እንዲያስገባ ከተደረገ በኋላ የቀሩትን ዕቃዎች ታሽገው ወደ ዕቃ ማከማቻ መጋዘን እንዲገቡ ተደረገ። የመጨረሻው 3ኛው አብሮት ለመኖር ያመጣውና እስካሁን የራሱ መኝታ ቤት ስላልተዘጋጀለት ከሷው ጋር ጉያ ውስጥ ገብቶ እየተኛ የሚገኘውን ህፃኑ በድሉ ነው። ይህ የሆነው ዶክተር ህፃኑን በተመለከተ ከእናቱ ጋር ከተነጋገረች በኋላ ልታሳድገው ተስማምቶ ወደ ቤቷ ስላመጣችው ነው። በአንድ ጊዜ የ2 ልጆች እናት ልትሆን በመሆኗ ጥልቅ ደስታን የተሰማኝ። የበድሉ እናት ልጇን ማየት በፈለገች በማንኛውም ሰዓት መታ ማየትና ልታዝናናውን በፈለገች ጊዜ ወደ ፈለገችበት ቦታ ወስዳ መመለስ እንደምትችል ተስማምተው በሁለቱም ፍቃድ እንደዛ ነው የሆነው። ከ10 ቀን በፊት ጎንደር ሄዳ ለ2 ቀን በማደር እናቷና ቀሪ ቤተሰቦቿን ጠይቃና አረጋግታን ይመጣቸው። በዚህ 1 ወር ውስጥ ራሳቸውን ለህግ አሳልፈው እንዲሰጡ የተደረጉት ፕሮፌሰሩ አቶ ሙሉና 3 ጠባቂዎች በአንድ መዝገብ በተከፈተላቸው ክስ በከፍተኛ የጸጥታ ጥበቃ እስካሁን 3 ጊዜ ፍርድ ቤት ቀርበዋል። እያንዳንዱ የፍርድ ቤት ውሏቸው በሀገሪቱ ሚዲያዎች ሆነ በማህበራዊ ሚዲያዎች ከፍተኛ ትኩረት የሚያገኝ ትኩስ ዜና ሆኗል።
በተለይ ከነሱ ጋር ንክኪ ባላቸው ባለስልጣንና የፖሊስ አባላት አብሮ መታሰልና በወንጀሉ ተጠያቂ መሆን ለጉዳዩ ተጨማሪ ድምቀትን ፈጥሮለታል። የፖለቲካ ተቃዋሚዎችም ነበሩ በማራገም መንግስትና ባለስልጣኖች እንዲያጥላሉበት መንገድ ከፍቶላቸዋል። ሌላው በፍርድ ቤት ውሳኔ የሆስፒታሉን ህልውና ለመጠበቅ ለግለሰቦቹ ብቻ ሳይሆን የሀገሪቱ የሕክምና አገልግሎት ላይ የማይናቅ ድርሻ ስላለውና በዚህም የተነሳ የህዝብ አባል ጭምር መሆኑን ከግምት በማስገባት ሆስፒታሉ ስሙን አድሶ እንደ አዲስ ስራውን እንዲቀጥል በመንግስትም ሆነ በፍርድ ቤት በኩል ከፍተኛ ርብርብ ተደርጎ ውጤት ተገኝቷል። በዚህም የተነሳ የዶክተሯ ለፍትህ ያደረገችውን ከፍተኛ ተጋድሎና አስተዋጽኦ ከግምት በማስገባት የፕሮፌሰሩና የአቶ ሙሉ የአክሲዮን ድርሻ ለሷ እንዲተላለፍ እሷ ደግሞ በወንጀለኞቹ ምክንያት ጥቃትና የአካል ዘረፋ ለደረሰባቸው በአካል ቀርበው ለፍርድ ቤቱ በማስረዳት ተጨባጭ ማስረጃ ላቀረበው 78 ግለሰቦች እንደ ጉዳታቸው መጠን የሚከፈል ካሳ 30 ሚሊዮን ብር እንድትከፍል ተወሰነ። በዚህ ውሳኔ ወንጀለኞቹ ፕሮፌሰሩና አቶ ሙሉም ስለተስማሙ የህግ ሂደቱ ያለምንም እንከን ነበር የተከናወነው። እሷም የሚፈልግባትን ብር እጇ ላይ ያለውን ብር በመሰብሰብ የጎደላትን ከባንክ በመበደር ወዲያና ለተወሰነላቸው ተጠቂዎች እንዲውል ለፍርድ ቤቱ አስረከበች። በዚህ ምክንያት የሆስፒታሉ 23%፣ የራሷ 16%፣ የፕሮፌሰሩ 5%፣ የአቶ ሙሉ በአጠቃላይ 44% ባለድርሻ ሆነች። 10% የሟቹ የአቶ ኤልያስ ሲሆን ለቤተሰቦቹ እንዲተላለፍ ተደርጓል። ግን ከቤቱ ስራውን ለመስማት የደረሰ ልጅ ስላልነበረ ባለቤቱም ለስራ ፈቃድ ስላልሆነች ውክልናዋን ለዶክተሯ በመስጠት ዶክተሯ ከሌሎች ጻድቃን ባለአክሲዮኖች ከሰጧት ድምጽ ጋር ተዳምሮ ከ60% በላይ በሆነ ድምጽ ሆስፒታልን የማስተዳደር ኃላፊነት ተረከበች። ቀሪው 35% ደግሞ ቀጥታ የአቶ ጣሃ ድርሻ ሲሆን ሌሎች 5% ድርሻ ያላቸው የእሳቸው ደጋፊዎች አሉ። እርግጥ በምንም አይነት መንገድ እሳቸው ባለ ንብረት በሆኑበት ሆስፒታል ዳግም እንደማትመለስ ድርሻዋንም እንደምትሸጥ ምላ ነበር። አሁንም መሐላዋን አላፈረሰችም። ለቤቷ በተመለሰች በሶስተኛው ቀን ነበር ሼህ ጣሃ በልብ ድካም በሽታ ሆስፒታል መግባታቸውን የሰማቸው። ወዲያው ከ3 ሰዓት በኋላ ሌላ ስልክ ተደውሎ መሞታቸውን ሰማች። በማግስቱ ቀብራቸው ላይ ከአብየት ጋር ተገኘ። እዛው ግብአተ መሬታቸውን በሚገቡበት ጊዜ ነበር አንተነህ ወይ ፈጣሪ ነው የወሰዳቸው ብላ አብየትን ጠየቀችው። እሱም ተጋግዘን ብሎ መለሰላት። እንዴት አድርጎ ሐኪሞችን እንኳን መለየት በማይችሉበት ሁኔታ እንደመረዛቸው ዝርዝሩን አልጠየቀችውም። እሱም ሊነግራት ፈቃደኛ አልነበረም። ግን እንዳለው ቃሉን ጠብቋል። ከዛ በኋላ ፍጹም የእሳቸው ልጅ የማይመስል መሐመድ የሚባል ከድሮም ጀምሮ የምትወደው የ50 ዓመት ጎልማሳ የተማረና በስነ ምግባር የታነጸ ልጃቸው የቤተሰቦቻቸውን ሙሉ ፍቃድና ውክልና አግኝቶ ቦታውን ተረክቧል። ከሷ ጋር ለመስራትም መጣ። እሷም ከዛ በኋላ ነው የመጣላትን ሁሉ እድል ተጠቅማ 55% ድርሻ ወስዳ ሆስፒታሉን በመረከብ ወደ ቀድሞ ስራዋ በአዲስ ሞራል የተመለሰችው። ዛሬ ይህ ሁሉ ከሆነ 1 ወር በላይ ሆኖታል። ለዚህ ያበቋትን ሰዎች ለማመስገን እቤቷ የተትረፈረፈ ድግስ በማዘጋጀት የአብየትን ልጆችን ጠርታለች። ምሳ ተበልቶ ቡና ተፈልቶ ተጠጥቶ ካበቃ በኋላ ሁሉም ፊቱ የሚፈልጉትን መጠጥ አስቀምጠው እየጠጡ መጫወትና መሳሳቅ ጀመሩ። ዶክተር ሁሉም እየተደሰቱና እየተፍነከነኩ ስታይ ደስ አላት። እናም ንግግር ለማድረግ ፈለገች። ትኩረት እንዲሰጠው እጇን በማጨብጨብ ከተቀመጠችበት ሆና ማውራት ጀመረች። ዛሬ ይህን የምሳ ግብዣ ያዘጋጀሁት ሁላችሁንም አመሰግናለሁ ለማለት ነው። እናንተ ለኔ ለፍስ መለሳችሁ ሰጣችሁኛል። በአስቸጋሪ ሁኔታ ውስጥ አልፋችሁ ከገባሁበት የህይወት ማት ጎትታችሁ ታድጋችሁኛል። በኢትዮጵያ ህዝብ ዘንድ ጀግና ተብዬ በየመንገዱ እንድከበር እድሉን አመቻችታችሁልኛል። ሆስፒታሌን 44% በድርሻና 60% የድጋፍ ድምጼን መልሼ እንድቆጣጠር የሆነው በእናንተ ቀና ድጋፍ ነው። በአሁኑ ሰዓት በጣም ሀብታም፣ ስኬታማና ዝነኛ ሴት ሆኛለሁ። እናንተ እኔን ማዳን ብቻ ሳይሆን እነዚህን ሰዎች በተደላደለ ሁኔታ ቢቀጥሉ ኖሮ አጎል የማደርጓቸውን በሺ የሚቆጠሩ ንጹሃን ከሚደርስባቸው አሰቃቂ የአካል ዘረፋና ህይወት ማጣት አድናቸዋል። ስለዚህ ልትኮሩ ይገባል። እኔም በጣም ነው የምኮራባችሁ። ግን አሁን ይህን የመሰለ የጻድቅና የጀግንነት ስራ ከሰራችሁ በኋላ መልሳችሁ ወደ ድሮ ህይወታችሁ የምትመለሱ ከሆነ ዋጋ አይኖረውም። እናንተ ካሁን በኋላ ልዩ ሰው መሆን አለባችሁ። በዚህ ንጹሃን የምትዳደጉ ሰዎች ስውር ወንጀለኛን የምታጋለጡ፣ ለተገፉት ዋስትና፣ ለተረገጡት ድምጽ የምትሆኑና መቀጣት የለበትም ለህግም እያሳለፋችሁ የምትሰጡት ስውር የነጻነትና የፍትህ አርበኞች መሆን አለባችሁ። ዝርዝር ጥናቱ ገና እኔ አብዮትና ካሳ እያዘጋጀ ነው ሲሆን ሁሉ ነገር ካለቀ ለእናንተ እንድታውቁት አደረጋለሁ። ግን አሁን ወዲህ ሁላችሁም የአብዮት ሰራተኞች እንደሆናችሁ በየወሩ የራሳችሁን ሆነ ደሞዝ እንዳላችሁ ስናገር ደስ እያለኝ ነው። አብዮቱን በጭብጨባ እናድርጉት። አብዮት ተራውን መናገር ጀመረ። አዎ ዶክተር እንዳለችው ካሁን በኋላ ከመካከላችን ማንም የቤቱን ስራ የሚሰራ አይኖርም። መስረቅ፣ ማጅራት መምታት ወዘተ መሰል ስራዎች አይፈቀዱም። ይህን ለማድረግ ሁላችሁም ቃል እንድትገቡልኝ ይፈልጋለሁ።
ቃል እንገባለን። እንግዲህ ዶክተር እንዳላቸው ለሁላችሁም በዳይመንድ ኢንተርናሽናል ሆስፒታል ውስጥ ቋሚ ስራ ይሰጣቸዋል። ማለቴ የጥበቃ ክፍል፣ ጉዳይ አስፈጻሚ የመሳሰለው። ግን ከዛም በተጨማሪ በልዩ ሁኔታ የምንሰራው ስራ ይኖራል። ዶክተር ቅድም ለመነካካት እንደሞከረችው ልክ እሷ እንዳጋጠማት አይነት ችግር ውስጥ ያሉትን የተገፉትን በወንጀለኞችና ባለስልጣን በደል ደርሶባቸው ከቤታቸው ከንብረታቸው የተፈናቀሉትን በማንኛውም ግለሰብ ሳንመርጥ በአቅማችን እንረዳለን። በራሳችን ሳናጋልጥ ማድረግ የምንችለውን ሁሉ እናደርጋለን። ሌላው ጠቅላላ ስራችን ይዘት ምንድነው የሚለውን ግን በዝርዝር በቅርብ እንነጋገርበታለን። ከዚህ አፈንግጦ ወደፊት ህይወት ይመለሳል የሚል ግን የሁላችንም ጠላት ስለሚሆን እኛም ማሳልፈን እንሰጠዋለን። እንደማንኛውም ሌላ ወንጀለኛ ጠላታችን አድርገን እንፋለመዋለን። ካሳ እጁን አወጣ። እሺ ካሳ አለው፣ አብየት የሚናገረውን ነገር ለመስማት በመጓጓት። ይህ ፊትህ ላይ ያለው ጠባሳ ሰርጀሪ ተሰራው፣ ከቂጥህ ላይ ወጭቀው ይለጥፉልህና ያጥፉልሃል። የህክምና ወጪውን እኔ ሸፍንልሃለሁ አለው። በተናገረው ነገር ሁሉም ግራ ተጋቡ። ያን ያህል ምን አሳሰበ? ላንተ አስቤልህ አይደለም ለራሴ ብዬ ነው። አልገባኝም። ያው ካሁን በኋላም አብረን የምንሰራና ደጋግመን የምንገናኝ ከሆነ ይህን ፊትህን እያየው ማፍራትና መሳቀቅ አልፈልግም። እሺ ከፈለክ አሰራዋለሁ። ሌላ የምትለው ነገር አለ አለው እየሳቀ። አዎ እዚህ ቤት የተጠራቀሙ የተሰባበሩ ነፍሶች በጣም ነው አንጀቴን የሚበሉኝ። አሁን ምናልባት ቀስ በቀስ እየተጠገኑና እየተስተካከሉ ይሄዳሉ ብዬ አስባለሁ። እዚህ ቤት ካሉ ነፍሶች ውስጥ የኔዋ ነፍስ ብቻ ያልተሰባበረች መሆኗን ኩራት ይሰማኛል አለ። አብየት ፈገግ አለና አይ ካሳ ብዙም አትኩራራ። የራስ ነፍስ መሰበር እኮ ለራስ አይታይም። እኔ አሁን ያንተ ነፍስ ሳይት ስንጥቅጥቅ ብላን የምትታየኝ አለው። ዶክተር መሐከል ገባችና በሉ እንግዲህ እቤታችሁ ነው፣ ብሉ ጠጡ፣ ሙዚቃውንም ሞቅ አድርጉትና ጨፍሩ፣ ተዝናኑ። ዛሬ ሁላችንም እዚህን የምናድረው፣ ለሁላችሁም መኝታ ተዘጋጅቷል። የጎደለ ነገር ካለ ጠይቁ አለቻቸው። ሁሉም በጭብጨባ መስማማታቸውን ገለጹ። በዚህ ጊዜ ከእንቅልፍ የተነሳው ህፃኑ በድሉ ፈንደስ እያለ መጣና ጎዮዋ ተሸጎጠ። ዶክተር አንስታ አቀፈችው። ከወንዶቹ መካከል ሆና ቢሮዋን እየላፈች የነበረችው እናቱ በቆረጣ የልጇን እና የዶክተሩን ሁኔታ አየችና በደስታ ፈገግ አለች። ከምሽቱ 4 ሰዓት አካባቢ ዶክተር ሰጲራ ንፋስ ለመቀበል ወደ በረንዳ ስትወጣ አብየት ከኋላዋ ተከተላት። ምን ነው ዶክተር እንደኔ ሰከርሽ እንዴ አላት። ምን ነው አንተ ሰክረሃል እንዴ? ብዙ ስትጠጣ እንኳን አላየሁም። መጠጥ ብቻ መሰለሽ? ደስታ መስኮ ያሰክራል። እሱስ እውነትን ነው። እንደዛ ከሆነማ እኔም ሰክሬያለሁ። ልጅስ ማለት ወደ ውስጥ ነው? አይ እሱን አይደለም የጠየቀሽ፣ ታላቅየውን በድሉን። እናቱ ይዛው ተኝታለች፣ ከሷ ጋር ነው። ዛሬ ብቻሽን ነው የምታድሪው አላት። ብቻዬን? አዎ። ምን ነው የተገናኘን ቀን የጀመርከው ልትጨርሰው ፈለክ እንዴ አለችው። በእፍረት አንገቱን አቀረቀረ። ዶክተር ሁሉ ጊዜ ስለዛች ቀኗ ድርጊት ሳስብ ትንሽነቴን ነው የሚሰማኝ። እባክሽ ይቅርታ አድርጊልኝና ሁለተኛ መልሰሽ አታንሽብኝ። አይ አንተ፣ እኔ ደግሞ ስለዛች ቀን ሳስብ ያንተን ትልቅነትና ስሜትን የመቆጣጠር ችሎታ እያሰብኩ ነው የምደነቅብህ። ተይ እንጂ ዶክተር፣ እውነቴን ነው። እንደውም የዛን ቀን የጀመርከውን መጨረስ አለብህ ና ብላ ከንዶን ያዘችና ያለምንም ይሉኝታ ሳሎን ውስጥ እየጨፈሩ ያሉት ጓደኞቻቸው መካከል ሰንጥቃ ወደ መኝታ ቤቷ ይዛው ሄደች። ሲደርሱ ካሳ በራፉ ላይ ተገትሮ ለምቦ ጭንጥሎ እየጠበቃቸው ነበር። አብየት እርር አለ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።